ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሊቃውንት እንኳን ደህና መጡ። ሁኔታ እንዴት ነው? ልደትዬ እንዴት ናችሁ? ኧረ ቆይ አንዴ ሚዩት አድርግልን። ኩምቢ የኔታ ይቀጥሉ። እንዴት ነው? ይቅርታ ባዶ ቦታ ስላጣው ነው ዝም ያልኩት። ችግር የለም። እሺ እንኳን በሰላም ተገናኘን። እንደምን ዋላችሁ? እንደምን ሰነበታችሁ? ልደት፣ ተመስገን፣ ዮሐድ፣ የንታ ኤፍሬም፣ ዲያቆን ዳዊት፣ ኢዮባ፣ ቁምቢ እንዲሁም ታች ያላችሁ በሙሉ መክሊትን ጨምሮ ሰላም ብያለሁ። እንደምን ሰነበታችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰ። እንደምን ቆዩ? መምህር ሰላም ኖት? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። ኩምቢ ወይ ልደት ኦርቶዶክስ ነህ? አዎ በእናትህ በጣም ደስ ብሎኝ ነው። አላመንኩም ስላስገባኝ። አባቴ ይፍቱኝ ይባርኩኝ። ሁላችሁም እግዚአብሔር ይባርካችሁ። በጣም ነው መወዳችሁ። በሰው ሀገር ነው ያለሁት እኔ አሜሪካ ነው የምኖረው። ሁሌ እከታተላችኋለሁ። አሁንም ስራ ላይ ነው ያለሁት። ስራ ላይ ሲሆን በጣም ነው ሁልጊዜ የምከታተላችሁ። በስማም አላመንኩኝም። በቃ ኢዮባ፣ ሁላችሁንም፣ ልደተ፣ ፈለገ፣ ተሜ ሁላችሁንም እግዚአብሔር ይባርካችሁ። እድሜያችሁን የማቱሳላ እድሜ ይስጣችሁ። ከምንም በላይ ጤና፣ ያሰባችሁትን እግዚአብሔር ያሳካላችሁ። እኔ ኦርቶዶክስ ነኝ። በኦርቶዶክስነቴ እንድጠነክር ነው ያደረጋችሁኝ። ያው እዚህ ሀገር በሰው ሀገር ታውቃላችሁ፣ ያው ወደ ጥልቁ ዓለም ውስጥ ነው ያሉት ታውቃላችሁ። አሜሪካን ሀገር ማለት ነው። በተለይ የምናየው ሁሉ በቃ ግብረ ሰዶም ነው። ወንድ ከወንድ ጋር፣ ሴት ከሴት ጋር። አሁን ካሜራ ብርቼ ባሳያችሁ በቃ የሚገርም የራሳቸው እንትን ራሱ አላቸው፣ ክለብ የሚጨፍሩበት ምናምን በእነሱ ስም ተሰይሞ ማለት ነው። እና በቃ ይሰቀጥጣል። በቃ የምታየው ነገር እኔ የምሰራው በትራንስፖርቴሽን ስለሆነ ያው ከነሱ ጋር እንትን ነው በቃ ስራዬ ማለት ነው። ማለት ያው ትጭናለህ ምናምን እንደ ታክሲ ነገር ነው። እና በቃ ያው ስራዬ ሆኖብኝ ነው እሱን የምሰራው። ያው እምቢ ማለት አትችልም፣ መንግስት ያው ህጉም አይፈቅድልህም። እና በቃ የምታየው ሁሉ በቃ በጣም ነው እንትን የሚልህ። እና ሃይማኖቴን እንድጠነክርበት እያደረጋችሁኝ ነው። እዚህ ውስጥ እየገባሁኝ መጽሐፍ ቅዱስም እያነበብኩኝ ነው፣ እየታገልኩኝ ነው፣ ቤተክርስቲያንም አለ እየተሳለምኩኝ ነው። እና ሁላችሁንም እዚህ ውስጥ ያላችሁት እግዚአብሔር እድሜ ጤና ይስጣችሁ። እና የምታደርጉት ሁሉ በጣም ትልቅ ነገር ነው። ልደት አንተም እያረክ ያለው ነገር ትልቅ ነገር ነው። እና እግዚአብሔር እድሜ ጤና ይስጣችሁ። ስላስገባኝ በጣም ደስ ብሎኛል። አባቴ ይፍቱኝ ይባርኩኝ። በቃ አልያዝባችሁ ሰዓት። በጣም ነው የምወዳችሁ። ኦርቶዶክስ ተዋህዶ ስለሆንኩኝ በጣም ደስ ብሎኛል። ያው በቃ ወዳችኋለሁ በጣም ልደትዬ። እሺ 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 እሺ። ሰላም ሁሉ። እሺ እግዚአብሔር ይባርክህ። እግዚአብሔር ይጠብቅ ባለበት ቦታ። እሺ ይቲ ገብተሻል። ሰላም ነው። እንኳን ደህና መጣሽ። ይሰማል? እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነሽ? እኔ ከሙሉ ወንጌል። ኦኬ ሙሉ ወንጌል። እሺ በመጽሐፍ ቅዱስ ታምኛለሽ? አዎ አምናለሁ። ቁጥሩ ስንት ነው? ቁጥሩ ስንት ነው? ቁጥሩ ያው በ66 66። በምን አወቅሽ 66 እንደሆነ? ያው ከምማርበት ነው። የት ነው የምትማሪው? ከቸርች። ኦኬ ቸርችሽ 66 ነው ብላ ወስና ነው? እኔ አሁን ምንም አይነት ጥያቄ የለኝም። በጣም ነው የምከታተለው ትምህርታችሁ ከምልህ በላይ የየሁላችሁን ገብቼ ነው የምከታተለው። ግን ምን አለ መሰለህ አውቅ ያለው ገብቶኛል። ምን አይነት እምነት ውስጥ እንዳለው ተረድቻለሁ። ስህተት ላይ እንደቆምኩም አይቻለሁ። ግን የሆነ ማስተካከል ነገር ያለ ነገር ስላለ ያንን ነገር እንዳስተካክልና እንድመጣ እንደደምረው እኔንም እግዚአብሔር እንዲረዳኝ እንድጸልይ ነው።
ልደትን አውቀዋለሁ። ምናልባት እሷም ላያውቀኝ ይችላል። ተገናኝተን እናውቃለን። አዲስ አበባ ነሽ? አይደለሁም፣ ናዝሬት ነው። በጣም ጥሩ ደስ ይለናል። እኛ የምንፈልገው ይህንን ነው። ሰው መርምሮ አጥንቶ ወደ እውነት እንዲመለስ እውነትን እንዲይዝ ነው የምንፈልገው እና በርቺ። ፎሎ አድርጊ እዚህ ያሉ መምህራንን ልደትም ፎሎ አድርጊ፣ እሱም ይመልስልሻል፣ እኔም ፎሎ መልስልሻለሁ እና እናወራለን። ማንኛውንም ጥያቄ ልጠይቂን ትችያለሽ። እግዚአብሔር በረዳን መልኩ ከቻለን እንመልሳለን፣ ካልሆነ ደግሞ ምናምን እንወስድሻለን። በምታስተምሩት ነገር ማንንም እንትን ሳልል ተምሬያለሁኝ። ጥሩ ነገር ነው ያስተማራችሁ። ኦርቶዶክስ ነበርሽ? አዎ በፊት። ኦኬ። ተወጣሽ ምን ያህል ጊዜ ሆነሽ? 15 ዓመት ኦልሬዲ 14 15። እኔና አንቺ በአካል እንተዋወቃለን? አዎ 4 ኪሎ የሆነ ምግብ ቤት አንተንም እንደውም ለአንቺ ክርስትና ስትለሽ ነው የምመጣው ብለህ ኧረ እኔ ራሴ ልዩ ስጄ ማስተምር ያን ብለህ እንትን ብያለሁ። ጋዲንም እከታተላለሁ፣ ሁላችሁንም እከታተላለሁ። ባይዘወይና ብዙ ነገሮችን እንዳቅ ረድታችሁኛል። ስሙን መጥቀስ የማልፈልገው እዚህ ያለ ወንድም ያለ ከምንም በላይ ብዙ ነገሮችን እየነገረኝ ያው አስታውሳለሁ። ልደት እና እግዚአብሔር እየረዳኝ ነው። ግን በእኔ ምክንያት ብዙ ፋሚሊ የመጡ አሉ በዚህ እምነት ውስጥ። ለእነሱ ብዙ ማስተማር ያለብኝ ነገር አለ፣ መንገር ያለብኝ ነገር አለ። ከዛ አንጻር ያው ጸልዩልኝ ብቻ። እኔ በውስጥ አናግርሻለሁ፣ ስልክሽን አስቀምጪልኝ። ስለተገናኘን በአካል አስታውሼሻለሁ። አሁንስ ለምን ትዘገያለህ አለ ሐዋርያት ሥራ ምዕራፍ 2 ቁጥር 16 ላይ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ሲለው እንመለከታለን ሐዋርያው ቅዱስ ጳውሎስን። እና ወደ ቤትሽ ለመመለስ አትዘግይ፣ ወደ ክርስቶስ ኢየሱስ ህብረት ድጋሚ ለመግባት አትዘግይ። ስልክሽን አስቀምጪልኝ፣ እደውልልሻለሁ። እዚህ አዲስ አበባ እዛውም አዳማ ተጠመቂያለሽ። ግን አዳማ የትም ተጠመቂ፣ እኔ ግን እገኛለሁ። እሺ፣ ደስ ይለኛል። እሺ፣ አመሰግናለሁ ሁላችሁም። እሺ፣ በርቺልኝ ቤት። እሺ፣ እግዚአብሔር ይስጥልኝ። ሰላም ተባረኪ። እግዚአብሔር ከአንቺ ጋር ይሁን። አሜን አሜን። እሺ በጣም ደስ ይላል። ዛሬ በውስጥም እያናገሩኝ ያሉ ሰዎች አሉ፣ እንደዚህ ወደ ክርስትና መምጣት የሚፈልጉ። ፕሮዎቹ ሲያበሳጩ እንደዚህ አንጀት የሚያርስ ነገር ደግሞ ስትሰማ ደስ ይላል። አዎ በስመ አብ። የመጨረሻ እግዚአብሔር የመጨረሻ አናግረው እስኪ። ቀይ መምህር ኤፍሬም ድል እንስጣቸው። አሁን ከይቅርታ ጋር መምህር ኤፍሬም ቀይ መምህራን በማዕከላችን ስላሉ ግድ የለም እኛማ እንታዘብ በሉ፣ ዝም ብላችሁ ግድ የለም። መጽሐፍ ቅዱስን 66ቱን ማን የሰጣችሁ ከየት አመጣችሁት የሚል ርዕስ ይዘን ነው እያወራን ያለ ነው እና ሀሳባቸውንም እንዲናገሩ ትንሽ መሳቀቅ ነገር እንዳይኖር እናንተ ጋር ይወያዩ፣ እንታዘባለን። አስፈላጊ በሚሆንበት ጊዜ ሀሳብ እንሰጣለን። ሀሳቡ ግልጽ ነው። መጽሐፍ ቅዱስ በፕሮቴስታንቱ ዓለም 66 ወይም 66 መጽሐፍ ነው የሚል 8ቱን የሥርዓት መጻሕፍት ሌሎቹንም መጻሕፍት አውጦ ገንጥሎ የማመን ስሜት አለ። ብሉይ ኪዳን ውስጥ ያሉትን በአዲስ ኪዳን ያሉትን 8ቱን መጻሕፍት እንዲህ የማውጣት የመቁረጥ አይነት ስሜቶች ብቻ ሳይሆኑ ድርጊቶች ናቸው የሚታዩት እና አንዳንዶቹ በሀሳባቸው ለግላቸው ይጠቅሷቸዋል። ስለዚህ ከየት የመጣ ነው? የነገራችሁ ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኑራ መጻሕፍት መጡ ብላ አታምንም።
የምታምነው መጽሐፍትን የሰራች ቤተክርስቲያን ናት ብላ ነው የምታምነው። ወይም የቤተክርስቲያን 666 ማለት 66 የሚባሉ መጽሐፍት ብቻ ሳይሆኑ ይቅርታ 80 አሃዱ መጽሐፍት የሚባለውን የሰራች ያተመች ያስቀመጠች ቤተክርስቲያን ናት። የኛ እምነት እሱ ነው። ቤተክርስቲያንን ያስገኘ መጽሐፍ ቅዱስ ሳይሆን መጽሐፍ ቅዱስን ያስገኘች ቤተክርስቲያን አለችን ሆነ አምን ባህቲ ቅድስት ቤተክርስቲያን የምንላት እርሷ ናት ነው። በፕሮቴስታንቱ ዓለም ደግሞ የሚታመነው እምነት 66 የሚል መጽሐፍ ነው። ይህ 66 የሚል መጽሐፍ ማን የሰጣቸው የመጣው ከየት ነው የሚል ስለሆነ ይሄ በደንብ ግልጽ ላይም ታችም ያላችሁት ሰዎች አሁን የገባችሁትም ግልጽ ካልሆነ እኔ ሐሳቡን ቀደም ብዬ ስለተረዳሁት ለዚህ ነው መልስ የሚሰጠውና እናንተ ጋር በደንብ ሐሳብ ይስጡ። አሁን በቂ ምላሽ ስለሌለ በእርግጠኝነት ጉንጭ ለማልፋት የእናንተንም የሌላውንም ህሊና ለማድከም ካልሆነ በቀር አጥጋቢ መልስ ስለሌላቸው ብቸኛው አማራጭ ዝም ብሎ መግባት መውጣት ነው። ቅድም ኢዮብ ጋር እየታዘብን ነበር። በጣም በብዛት ይገባሉ ግን ይወጣሉ። መልስ እንደሌለ ግልጽ ነው። መልስ የሌለው ነገር ደግሞ መልስ መፈለግ ማለት እኔ ለዚህ ጥያቄ ከፕሮቴስታንት መልስ ከመፈለግ እግዚአብሔር አብ ወልድን መቼ ወለደው ብሎ መመራመር የሚቀል ይመስላል። ምክንያቱም የዛኔ ያህል ስለሆነ ማለት ነው። ደህና ቆዩ። እሺ ሊቀ ሊቃውንት በጣም የሚገርም ነው። በጣም ይገርማል። ምናልባት የእንታይ ኤፍሬም እንዳሉት ነው እንትን እንዳንል አሁን ሳስበው እንዳናሳቅቃቸው ምናልባት በነፃነት የሚወያዩትን ልጆች እናንተ ያው በለመዱት በፍልጥም እንደያመጣጡ እያረጋችሁ ነው ችላችሁት የኖራችሁና አሁን እኛ ስንቀመጥ እንዳናሳቅቃቸውን የምፈራው ዞሮ የኔታ ያሉት ሐሳብ ያፌራብ የሮልድን መቼ ወለደው በጣም የሚገርም ምሳሌ ነው። ማለት ምንም መልስ የማይገኝለት ጥያቄ ማለት ነው። መልስ የማይገኝለት ጥያቄ ሚንስ ጥያቄው ከባድ ሆኖ አይደለም፣ ግን ሊጠየቅ የማይገባው ጥያቄ ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰፍራ ቆጥራ መጻሕፍቱን ቁጥራቸው ብቻ አይደለም የፊደሎቹን ቁጥር የፊደል ብዛት ሳይቀር ቆጥራ ይህንን ያክል ፊደል ብላ ያ ብቻ አይደለም ይህንን ያክል ሐመር ውሃ ይህን ያክል ሀሌታ ውሃ ይህን ያክል ወይም ህላዌ ውሃ ይህን ያህል ብዙሃን ውሃ ብላ ፊደሎቹን እንኳን ሳይቀር ምን ያህል ፊደል የአንድ ነቢይ ትንቢት ላይ የአንድ ሐዋርያ መልእክት ላይ እንደተቀመጠ ጭምር ሰፍራ ቆጥራ ለክታ ነው ያበረከተችው። ይህን ስታደርግ ግን ለሁሉም ልክና ገደብ አጥር አለው እንጂ የኔታ እንዳሉት 1 6 ቢጨመር እኮ በቃ ሐሳቡ ራሱ ሆኗል ማለት እኮ ነው እዛ ሰፈርና 66 የሚባል እኛ ሰፈር የለም። 81 ሲባልም ቅዱሳን አባቶቻችን ተሰብስበው ነው። አንድ ሰው ወይ 2 ሰው ወይ 3 ሰው አይደለም። ተሰብስበው እነዚህ መጻሕፍት ዘውጋቸው፣ ይዘታቸው፣ ሐሳባቸው በሙሉ ቅኔያዊ ስለሆነ የቅኔ መጻሕፍት ይባላሉ። እነዚህ መጻሕፍት ደግሞ ታሪካዊ ይዘት ያላቸው አጠቃላይ የዓለምን ታሪክ የሚነግሩን ስለሆኑ የታሪክ መጽሐፍ ይባሉ። እነዚህ ደግሞ የትምህርት መጽሐፍ፣ እነዚህ የትንቢት፣ እነዚህ የምስጢር ብለው የሕግ ብለው ለይታ ሰፍራ ቆጥራ 81 አለችና እነዚህን ደግሞ ምን አለቻቸው? ወላድ መጻሕፍት አለቻቸው። ሕጋውያን ባለትዳር መጻሕፍት አለቻቸው። የሚወልዱ መነኮሳት አይደሉም። መጻሕፍቱ ደናግል አይደሉም፣ መካንም አይደሉም፣ ወላዶች ናቸው። እነዚህ ቅዱሳት መጻሕፍት በሙሉ ይወልዳሉ እና በየጊዜው ልጆቻቸው ቁጥር የላቸውም። አዋልድ መጻሕፍት እንዲኖሯቸው ተደረጉ። ስለዚህ የቤተክርስቲያናችን ቅዱሳት መጻሕፍት ይወልዳሉ፣ ሕጋውያን ናቸው።
ሲወልዱ ግን ራሳቸውን አስመስለው በራሳቸው ልክ ነው የሚወልዱት። የራሳቸውን መልክ ይዞ የሚመጣ መጽሐፍ ነው። ምናልባትም እንበልና አንዱ ከወንጌል ክፍል ኤግዛምፕል ዝም ብለን እናንሳ። አንተም ውእቱ ለዓለም ብርሃኑ ብሎ ባለቤቱ እግዚእነ ኢየሱስ ክርስቶስ የዓለም ብርሃን ቅዱሳን እንደሆኑ ተናገረ። መጀመሪያ ራሱ ብርሃን ነው። ከዚያ ከእርሱ የነሱት ከእርሱ የተሰጣቸው ቅዱሳን እያንዳንዳቸው ለዓለም እንዲያበሩ ተፈቀደ። ያንን ብርሃናቸውን በዓለም ላይ እንዲያበሩ በታዘዙ ጊዜ ያበሩት ብርሃናቸው ለዓለም በርቶ ከሰው አልፎ ለእንስሳት ለአራዊት ጭምር ተርፎ ዛሬ ምንድነው ቀኑ? ለምሳሌ 6 ብለን እናንሳ። ዛሬ 6 ነው። ቅድስት አርሴማን ብናይ ለዓለም የማብራት እድሏን ተጠቅማ የዓለም ብርሃን የመሆን እድሏን ተጠቅማ በዓለም ሁሉ ያበራች በአላውያን በነገስታቱ ፊት ያን ብርሃን አብርታ እሷ ሰማዕት ሆና ሌሎቹ ወደዚህ የሰማዕትነት ህይወት እንዲመጡ አድርጋለች። ይህ የህይወቱ ውጣ ውረድ ምን ይባላል? ገድል ይባላል። በሌላ መልክ ምን ማለት ነው? የተወለደ መጻሕፍት የወለዱት እነዚህ 10 አበይት የሚባሉት ትልልቆቹ መጻሕፍት የወለዱት ልጅ ነው ማለት ነው። እና ገድል ማለት በሌላ መንገድ ስራ ማለት ነው። ወይም ደግሞ ምንድነው ቅዱስ መጽሐፍ ዘር ነው። እነዚህ አዋልዱ ደግሞ ታጭደው ወደ ጎተራ የሚገቡ ምርቶች ናቸው። እና ምናልባትም እንደው እዛ ሰፈራውን 66 ነው የሆነው ማን አደረገው መቼ እንዴት እነማን ቢባል የለም መልስ የለም። ነዮባ ነው ይደክማችኋል እንጂ በእርግጠኝነት ለዚህ መልስ የሚሰጣችሁ ሰው ይኖራል ይያል። መቼ የለማ እንዴ አሁን እኮ እንደውም ባለፈው አላያችሁም? ኢየሱስ ክርስቶስ ብቻ የተናገራቸው ወንጌል ራሱ እሱ ብቻ የተናገራቸው ሌላው በሙሉ ሐዋርያት የጨመሩት ከሰዎች ጋር የነበረ ኮንቨርሴሽን አለ። ልትድን ትወዳለህ ሲል ከዛው ይሄ ሁሉ አያስፈልግም በሚል ለቅመው አውጥተው እኮ እንደገና በስንት ጩኸት መልሶ እርስ በርስ ባለመግባባት ነው አይደለ ወንጌል ባለበት እንዲቀጥል የሆነው። ስለዚህ አንዱ አእምሮውን አሞት ባደረ ቁጥር የሚያየውን የቅዠት ውጤት ሁሉ ሕግ እያደረገ የሚከተልን አካል ምናልባትም ባለመጽሐፍ ነው ብሎ መቀበሉ አድካሚ ነው። በእርግጥ እየተቀበሉ ደግሞ እንዲህ ይበራላቸው ያዩ ዘንድ በር መክፈት መታደል ነው። አሁን እንግዲህ እህታችንን ሰምታችኋል። ምናልባትም ያኔ ካፌ ላይ ተገናኝተው እኮ መጥፎ ፊት አሳይቷት እቺ ማትረቢ ብሏት ሄዶ ይሆነ ድሮም ክርስትና ብላ በዛው ሁሉ ልትበረግግ ትችል ነበር። እንግዲህ ከዚያ አሁን መነሻውን ወይ ደግሞ የሆነ ታይም ላይ የነበረውን ነው የነገረችን። በየመሃሉ ልክ እንዲህ አይነት ስንት ሰዎች አግኝታ አልፋ ስንቶቻችን ታዝባን አሁን ደግሞ እግዚአብሔር ፈቅዶላት እንደመጣች አስቡና እንዲህ አይነት አሁን እዚህ ከተሰበሰበው ህዝብ መካከል ስለሚኖር እንደው በምታውቁት በሚያግባባው ቋንቋ እናንተው ያዙትና ባይሆን እንደው ጠንከር ያለና እኛን የሚያሻ ሐሳብ ሲኖር እንተነፍሳለን። ይቆየኝ። እሺ ቃለ ሕይወት ያሰማልን መምህር፣ ቃለ ሕይወት ያሰማልን። እግዚአብሔር አምላክ በእድሜ ጤና ያቆይልን። መምህራኖቻችን፣ ሊቃውንተ ቤተክርስቲያን አባቶቻችን እግዚአብሔር ይስጥልን። ፕሮቴስታንት የሚባል ግን የለም። ምን ላድርግሽ? ከየት ላምጣቸው? የሉም። መምህር ዳዊት፣ ዲያቆን ዳዊት የሉም። ከየት እናምጣቸው? ምን ይሻላል? ቀደም ማን ነበረ? ዮባ መሰለኝ ወደ ገድል እንግባ ወይ እያለ መጽሐፍ ቅዱስን እኮ ያው እስከዛሬ ድረስ ያልነው ብዙም አያውቁትምና ለዛ ነው ወደ ውጭ እየወጡ የተቸገሩት። በጣም ተሰቃየን፣ አጣናችሁ። ወዳጆቻችን የት ገባችሁ? ወይ የሚለውን አካውንት ቅድም ገብቶ ስናወራው ዝም የሚል ነበርና ቅድም መምህር ሲያወሩ ደግሞ ኮሜንት ላይ ለማሾፍ ሲሞክር ስለነበረ ላውራው። ኑሐሚን ወንድ ሴት? ኧረ ሄድበት በደንብ አድርገህ። እሺ ይሰማል? ኑሐሚን ያው ይሰማል። ከየት ቤተ እምነት ነሽ?
ጴንጤ ነኝ። እሺ ጴንጤ ነሽ። የት ነው ህብረት የምታደርጊው? የትኛው ቸርች? ሁሉም ቸርች ይሄዳለሁ። ሁሉም ቸርች እካፈላለሁ። እሺ ሁሉም ቸርች ትካፈያለሽ። በመጽሐፍ ቅዱስ ታምኛለሽ? አዎ። ቁጥሩ ስንት ነው? ቁጥሩ 66። በምን አወቅሽ? ማለት በምን አወቅሽ ማለት በእጄ ላይ ያለው 66ቱ ነው። እኔ የምለው እናንተ መልሱን ለማወቅ 66 ፈልጋችሁ እንደሆነ ከሆነ ተረጋጊ። ያልተጠየቅሽውን አታውሪ። 66 እንደሆነ በምን አወቅሽ? 65ስ ቢሆን 67ስ ቢሆን 100ስ ቢሆን 66 ብቻ እንደሆነ በምንድን ነው ያወቅሽው? ኦኬ እሱን ለዲቤት ጥሪ ሲደረግላችሁ ለምን አትወያዩ? የማያውቁ ልጆችን እያስገባችሁ ከምታፋጥጡ አታቂም። አንቺ አታቂም። ለምሳሌ ጥሪ ሲደረግላችሁ ለምን ትሸሻላችሁ? ለምን አትወያዩ? አንዴ እሺ ተረጋጊ። ሰምተናል እሱን ሀሳብሽን እና አንቺ ልከሽ ነው የገባሽው ወይስ ደግሞ ተስበሽ ሳትፈቅጂ? ኖ ፈቅጄ ነው የገባሁት። ይሄን ልነግራችሁ ነው። ደፈር ብላችሁ ተወያዩ። ለምን ትፈራላችሁ? ስለዚህ ማያቅ ሰው መርጠን አይደለም እናስገባው ማለት ነው። አላዋቂነትሽን አንቺ ነሽ አሁን። ስለዚህ ዲቤት ስትጠሩ አላዋቂ መሆንሽን አንቺ ነገርሽን። አሁን ለእኔ ችግር የለውም፣ ግን እናንተ ራሱ ዲቤት ስትጠሩ ለምን ገብታችሁ አትወያዩ? አረ ተረጋጊ። ኖ ከኔ ጋር አይደለም፣ ከኔ ጋር አይደለም። በእናንተ ልክ ካሉት ጋር በእናንተ ልክ አንቺ አታቂም። እናንተ ልክ ካሉት ጋር ዲቤት ገብታችሁ ለምን አትወያዩም? ደፈር ብላችሁ ድፍረት የሚያጣ ነው እኛ ነን። እሺ አንቺ ግን ታውቂያለሽ ስለምን ሲደረግላችሁ እኮ ቀኖናዊ ያልተደረገም የሸሻችሁት አንቺ እምነትሽን ታውቂያለሽ። እምነትሽን ታውቂያለሽ ወይ አንቺ? ኦኬ ካወቅሽ የምታውቂውን ንገሪን። መጽሐፍ ቅዱስን ከየት ነው ያመጣሽው? ገዝቼ ነው። ከየት ነው ያመጣሽው ማለት? አቤት እውቀት። እሺ 66 እንደሆነ ደፈር ብላችሁ ተወያዩ። ለምንድን ነው ጥሪ ሲደረግ ለምን አትቀበሉ? ጥሪ ሲደረግ አንድ እህት አለም እንደ አህያ የተጫንሽውን ብቻ ለማራገፍ አትምጪ እባክሽ። ተረጋጊ። ስለ ራስሽ እምነት ራስሽ ቀስ ብለሽ ለማውራት ሞክሪ። አሁን የተጫንሽውን ነገር ስለ ሰው ለማውራት ቆይ አንዴ። እሺ 66 እንደሆነ በምን አወቅኩ አልሽ? ነገርኩ እኮ። ለምን ደፈር ብለህ በአንተ ልክ ካሉት ጋር አትወያይም? ለምን ትፈራላችሁ? ጥሪ ሲደረግላችሁ ነገርሽኝ። ጥሪ ሲደረግላችሁ ነገርኩ። እሱን ተቀበል፣ እሱን ተቀበል። አሁን በቃ እሱን ይኸው ሰማውና እኔ የራሴ ምላሽ እኔ ልሰጣለሁኝ አይደለ? ለእኔ ያቀረብሽልኝ ሰው እኔ ምላሽን እሰጣለሁ። አንቺ ግን ለጠየቅኩሽ ጥያቄ ምላሽ ስጭኝ እባክሽ። በምን አወቅሽ 66 እንደሆነ? ነገርኩ እኮ። ተወያይ፣ ደፈር ብለህ ተወያይ። ጥሪውን ተቀበልና ተወያይ። እዚህ የማያውቁት ነገር እያስገባችሁ እቀበላለሁ። እሺ በቃ አሁን አንቺ ራስሽን መልሽልኝ እባክሽ። ሰምቻለሁ። እሺ መልእክቱን አሁን የአንቺን ንገሪኝ። 66 እንደሆነ አንቺ በምን አወቅሽ? ስለ ሰው እንዳታወሪ እሺ። ሰምቻለሁ። እሱ መልሽልኝ እስቲ አንቺ ኑሐሚን እህታችን እውቀት ካለሽ መታምኙን ምታቂ ከሆነ የተጠየቅሽውን መልሺ። እንደ አህያ የተጫኑትን ማራገፍ እውቀት ስለማይጠይቅ ማለት ነው። አለሽ ኔትወርክሽ ይሰራል፣ ግን አውቀሽ ነው ዝም የምትይው። እሺ እታች ሆነሽ ታብታብ ታደርጊያለሽ ማለት ነው።
ቅድም ገብታ አውሪ ስትባል ረጅም ሰዓት ዝም እያለች 10 ጊዜ ስትገባ ስትወጣ ነበርና መምህር ሲናገሩ ታች ሙድ ለመያዝ ትሞክራለች፣ እውቀት እንዳለው ሰው ማለት ነው። ከዛ ነይ አውሪ ትባላለች ስለ እምነቷ። ዲቤት ተቀበሉ። ለምን? ለራሷ የራሷን እምነት ስለማታቅ የሆኑ ሰዎች ላይ ስለተንጠለጠለች በቃ ስለነዛ ሰዎች ነው የምትሰብከው። እኛ ክርስቶስን እንሰብካለች፣ እሷ ደግሞ ምን ትሰብካለች? ሰዎችን ማለት ነው። እና እንደዚህ የሆነ ሰው ተከታይ ለትምህርታችሁ ደንታ የሌላችሁ እምነታችሁን የማታውቁ አትሁኑ፣ ባካችሁ አትሁኑ። አሁን ለምሳሌ አህያ ምን እንደተጫነች አታውቅም፣ ግን የተጫነችውን ታደርሳለች። እንደዛ ነው እየሆናችሁ ያላችሁት። ምን እየሆናችሁ ነው? በጌታ ስም እውቀት ከሌላችሁ ሲጀመር አትግቡ። እስኪ እውቀት የሌላችሁ ላኩ እያልን ነው እንደኛ የምናስገባው። እውቀት የሌላቸውን እያስገባችሁ አለች። ስለዚህ ልካን የገባችሁ ሰው እውቀት የላትም ማለት ነው። እና የራስሽን ባትነግሪን ስለ ሰው ደግሞ ስለማታቂ ተረጋጊ። ለማንኛውም እሺ፣ ሌላ ጴንጤ ካለ መላክ ትችላላችሁ። አይ ይበቃል። ከዚህ የተሻለ ጊዜን ከማጥፋት የዘለለ መልስ ሊያመጡ ይችላሉ ብዬ አላምንም። በነገራችን ላይ እንዲያው ዝም ብሎ አንዳንድ ጊዜ የሆነ ሰዓት ላይ ፈረስን አባትሽ ማን ነው ብለው ሲጠይቋት ማን ነው አህያን፣ ይቅርታ በቅሎ መሰለች ተጠያቂዋ እና ፈረስ አጎቴ ነው የሚል ግብረ መልስ ሰጠች ይባላልና ጥያቄው አባትሽ ማን ነው ነው። የበቅሎ አባቷ አህያ ነው። ያን ብላ ላለመናገር እሷ ግን ዙሪያ መልስ ፈረስ አጎቴ ነው አይነት ነውና የነሱም ግብረ መልስ ከዚህ የተሻለ አይደለም እና መልስ ሊሰጡ አይችሉም። እኔ በጣም ከገረመኝና ከሳቁበት አንዱ ውስጤን ፈገግ ያሰኘኝ ትውልዱን በዚህ ልክ እንዴት ልቡን እንዳወሩት በጣም ይገርመኛል። እግዚአብሔር በሚያውቅ አንደኛ ወንድም ኢዮባ በደንብ ስትመልሰው ነበር። አሁን በዚህ ቤት ውስጥ እውቀት የሌላቸው ሰዎች ግቡና ብለን ወይም አስገድደን አንቀን ፖሊስ አጥምደን ሄደን እጃቸውን አስገድደን አይደለም እንዲገቡ ያደረግናቸው። የጥሪው መንፈስ በፕሮቴስታንት እምነት ውስጥ 66 ናቸው ብላችሁ የምታምኑባቸው የመጽሐፍ ቅዱስ ክፍሎች ለመሆናቸው ማስረጃችሁ ምንድን ነው? ለዚህ ግብረ መልስ የሚሰጠን በፕሮቴስታንቱ ትምህርት ያወቀ የተመራመረ የተረዳ የቀኖና ባለሙያ የሆነ ሰው ይምጣ ብለን የጠራን። ከዛ ደግሞ መልእክት ላኩ። እሺ፣ የተላከውን ሰው ሳንንቅ ሁሉንም አክብረን እንደየጊዜ ግብሩ እንደየድርሻው አስገባን። በመቶ የሚቆጠር ሰው ያ ሁሉ የሚገባው ሰው ግን ሁሉም የሚሰጠው ግብረ መልስ እንደምታዩት አንዱ ዝም ብሎ ይወጣል፣ አንዱ ይሳደባል፣ አንዱ አሁን እንዲሁ ገዝቸው። በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቱን በምን ልክ ትሁትና አትህት ወሬስ ራስን ዝቅ ማድረግ ምን ያክል እንዳስተማረች በዚህ ነው ልትረዱት የምትችሉት። ምክንያቱም አንድ ሰው ገብቶ መጽሐፍ ቅዱስን የታመጣው ሲባል ገዝቸው የሚል ሰው ጋር ግብረ መልስ መስጠት ሰውን አለመናቅ እንዴት ማክበር እንዳለበት ቤተክርስቲያን በጽኑ ያስተማረች መሆኗን እዚህ ላይ መገንዘብ ይቻላል። በቃ ባጭሩ ሌላ ቦታ መሄድ አያስፈልግም። ምክንያቱም የኛ ጥያቄ መጽሐፍ ቅዱስ 66 ለመሆኑ በየትኛው ቀኖና ከየትኛው አባት ከሉተር ወይስ ከክርስቶስ ከየትኛው ነው ያመጣው? ከአንድ ፓስተር ወይስ ደግሞ ከሐዋርያት? የተረከበው ከማን ነው? መኑቱ በቃ የሰጠ ማን ነው? ሰጪውስ ማን ነው? በለችን ይሄን ነው የጠየቅነው ጥያቄ። ይሄን ስንጠይቅ ሱቅ የሚጠቅስ ሰው ከዚህ ጋር አብሮ ግብረ መልስ ለመስጠት መሞከር ይህ መታደል ነው። ይህ የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። በዚህ ልክ ትሁትነት በእውነት እግዚአብሔር በሚያውቅ ማለት ነው። ወንድሞች በደንብ በሚገባ ግብረ መልስ ሰጥተዋል። ለዚህ መልስ እንኳን ለመስጠት እንዲሁ እግዚአብሔር በሚያውቅ እኔ አፍራለሁ፣ ያሳዝኑኝማል። በጣም ነው የሚያሳዝኑኝ። ዲቤት እስኪ ደፈር ብላችሁ ድፍረት ለኢዮባ፣ ድፍረት ለነተሙ፣ ለነ ልደት፣ ለሌሎቹም ለነ ዳዊት እንዴኮ ለነሱ ድፍረት ደፈር ብላችሁ እስኪ መጽሐፍ ቅዱስ ስላንባችሁ ብሎ ለነሱ መንገር ካራቴና ሌላም ሶፍት ሲያጎርስ የሚውል በየአዳራሹ የሚዘልል እነሱ ናቸው ድፍረት የሚባል የተጸናወታቸው። በእኛ በኩል እውቀት እንጂ ድፍረት የለም። ምክንያቱም በድፍረት ጽድቅ የለም፣ በትህትና ነው ጽድቅ ያለው።
ይህ መጽሐፍ ቅዱሳዊ ትምህርት ከሆነ ለእነሱ እንደሱ ብሎ ማስረዳት ለቀባሪው ማርዳት ነው። ራስን ማየት ተገቢ ነው። ከምንም በላይ ማስተዋል መመጠን ያመንሽውን እምነት እንዴ በሆነ ፓስተር አይምሮ ባንቺ ደግሞ የስጋ ግዘፍ እንደሱ ነው እንዴ ወደ ክርስቶስ የምትሳቡት? እንደሱ ነው እንዴ መሆን ያለበት? ያንቺ አይምሮም እኮ ሊሰራ ይገባል። ክርስቶስ እኮ ሰጧል። አይምሮሽን የሰጠሽ ፒኤችዲ ልታጠኝበት 12 20 ምናምን እያልሽ ዘመናዊ ትምህርት ልትቆጥሪበት አይደለም እኮ። የክርስቶስ ሰው የመጣው ወደዚህ ዓለም ለሁለት ነገር ነው። እግዚአብሔር እንዲያመሰግንና ዘር እንዲተካ ነው። ዘር እንደመተካትሽ አግቢና ውለጅ፣ እርሱን የመጣሽበት ዓላማ አንድ። በሌላው ደግሞ ክርስቶስን እንደማመስገን ተማሪና አዋቂ፣ ክርስቶስን ወቂው ከሰማይ ሰማያት መውረዱን ከድንግል መወለዱን ለሰው ፍቅር ሲል አምላክ ሰው መሆኑን እርሱን እመኝ ወቂ። ይህ እውነተኝነት የመጣው በየት በኩል ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል የሚገለጸው እርሱ ክርስቶስ ነው። ሌላ ክርስቶስ የለም፣ አንድ ነው። በ16ኛው መቶ ክፍለ ዘመን ከካቶሊካዊት ቤተክርስቲያን ላይ በገንዘብ ተጣልተው የወጣ አንድ ጀርመናዊ መነኩሴ በራሱ ሐሳብ አመንጭቶ ዝም ብሎ ብቻ ሚል የራሱን መረዳት አመንጭቶ የተዋዘ እርሱን ተከትሎ ገደል መግባት ግን ክርስቶስ ዓለምን ለ1600 ዓመት ጥሎት ነበር ብሎ መናገር ነው። ይህ ደግሞ ልክ አይደለም። ከሰማየ ሰማያት የወረደው ከድንግል የተወለደው በስደት ለነበር ነው። 5500 ዘመን ተቀዝባዥ የነበረውን ሕዝብ ሊያሳረፍ ነው። ያሳረፈን ደግሞ በስቅለቱ ነው አይደል? እንዴት እርሱ ነው መልሱ እኮ አይደል? ያሳረፈን በስቅለቱ ነው። ዳሩ ግን ምንድነው እየተባለ ያለው እየሰማን ያለ ነው ምንድነው? ለ1600 ዓመት ዝም ብሎ ክርስቶስ ጥሎ ኑሮ በማርቲን ሉተር በኩል ነው እውነተኛው እምነት የተገለጸ ብሎ ማመን ግን የመጣበትን ዓላማ ክርስቶስን መርሳትም ነው። ማለቴ መጦ ስራ ያልሰራ ማለት ዝም ብሎ ቁጭ ብሎ እንደኖረ ክርስቶስ መናገርም ነው። ስራ ሲሰራ ነበረ ከተባለ በየትኛው እምነት? በኢትዮጵያዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ወይም አሃት ቤተክርስቲያን በምንላቸው በእነርሱ በኩል ሲሰራ ነበረ። እሺ የተገነጠለው መሆኑ ተገነጠለ። ያንኑ ማጽናት የሥርዓት ችግር ካለ ማስተካከል እንጂ ዶግማዊ ሐሳብ ይዞ ፈጣሪ የሆነውን ክርስቶስ ፍጡር ብሎ በራስ ሐሳብና አመለካከት መውጣት ግን ክርስቲያን አይደለም። ክርስቲያን የመሆን ግብርም አይደለም፣ ሐሳብም አይደለም። እኔ በጣም ያሳዝናል። እግዚአብሔር በሚያውቅ የትኛው ቦታ ነው ዲቤት ነው? እስኪ ስለ መጽሐፍ ቅዱስ እንወያይ ተብሎ ጥሪ እስኪ ይኸው እኔ ራሴም ዲቤት እስኪ አዝዤ ልውጣ። ይኸው ልጆቻችን ያዘጋጁ እስኪ እነ ልደት ቤት ነገ ወይ ከነገ በኋላ ቀን ይመቻችና መጨረሻ ልደት የሚናገር ሆኖ ወይ የሆነ ዮሐድ ቤት ወይ አንዱ ልጆች ቤት እስኪ ኑና ማንኛው ሰው ነው ቁጭ ብሎ እስኪ ተሙ ቤት እስኪ ቁጭ ብላችሁ ኑ። ይኸው ጥሪ እያቀረቡ ነው። እኔ ራሴ እጠራለሁ። እግዚአብሔር በሚያውቅ አንዱ ቤት ላይ እስኪ ቁጭ እንበልና መጽሐፍ ቅዱስ 66 ነው ብሎ ቆጥሮ ቀንኖ የሰጠ ገሌ ነው፣ ለዚሁም ትውፊታዊ ማስረጃ ይሄ ነው ብሎ ሊናገር የሚችል አንድ ፕሮቴስታንታዊ ወይም ደግሞ በፕሮቴስታንቱ ዓለም በፓስተርነት የተቀመጠ እስኪ አምጡ። በቃ ይኸው 2500 ሰው አለ። ከዚህ መካከል ከ500 የማያንሰው ከእነርሱ መካከል እንደሆነ አልጠራጠርም። አስባለሁ እንደዛ እንደሆነ። እውነት ይሁን ሐሰት የባለቤቱ ስራ ሆኖ እስኪ አንጡና እስኪ ነገ እንወያይ። አይችልም። ለዚህ መልስ ከመፈለግ ምክንያቱም ሩቅ ነው፣ መልስ የሌለው ስለሆነ ለዚህ መልስ ከመፈለግ ቅድም ተናግሬያለሁ። አብ ወልድን የወለደበትን ዘመን እንደማተት ነው የሚቆጠረው። ያ መልሱ እንደማይገኝ የዚህ መልስ ፈጽሞ ሊገኝ አይችልም። አብ ወልድን የወለደው በዚህ ዘመን በዚህ ዓመተ ምህረት ብሎ መልስ የሚሰጥ ፍጥረት እንደሌለ ሁሉ መጽሐፍ ቅዱስ በፕሮቴስታንቱ ዓለም 66 ብሎ የጠረዘው ገሬ ነው ብሎ መናገርም አይቻልም። ለምን? ያመጣው የሆነ ግለሰብ ፓስተር ስለሆነ ሐሳቡ እርሱ ነው። በዚህ ልክ ነው ልንሄድ የምንችለው እንጂ ተንጠላጥሎ በራስ ስሜትና ፍላጎት ግለሰቦች ባመጡት አለ ግባባ ብሎ እኮ ነው። በእስር ቤቱ ነው አንድ ግለሰብ የመሰረተው ሐሳብ እኮ ነው። ሽንት ቤቱ ነው ያመረተው ሐሳብ እኮ ነው። ሌላ ምንም አይደል። ከየትም ከምንም የመጣ አይደለም። ከየትም ከምንም የመጣ አይደለም። እንዳጣችሁ ነገር ይሄ በእውነት በጣም ግራ ነው። ትናንት መጣችሁ እናንተ ልትመልሱልን አንጭታችሁ 16ኛው መቶ ክፍለ ዘመን 400 ዓመት ሳይሞላችሁ እኛ እኮ የተረከብነው ከክርስቶስ ነው። ለዛውም 2000 ዓመት ዘመን የተቆጠረችው ቤተክርስቲያን ያስቆጠረችው በዛ መስመር ነው ልንሄድ የምንችለውና እንደው ትንሽ ዝም ብሎ አግርሞት ፈጥሮብኝ ነው ወደዚህ ሐሳብ ልገባ የተገደድኩት። ሰላም ክርስቶስ ሁላችን ይጠብቅ። በዚህ በሚዲያው በኩል እግዚአብሔር በሚያውቅ በሊቃውንት ጉባኤ በጉባኤ ኒቅያ በደንብ ከተወያየንበት አንዱ በኋላም በጸሎት ሊቀ ሊቃውንት የኔታ የሚጨምሩበት ሆኖ በዚህ በሚዲያው በመራኑ በዚህ የተገኘን ሐሳብ መስጠት እንዳለብን የተወያየንበት ከምንዘጋ ብለን ነው የገባንና ልጆቻችን ለዚህ ለፕሮቴስታንቱ ዓለም መልስ ያጣሉ ብለን አይደለም። እንዲሁም ትትናቸውን ነው የምናደንቅ። እግዚአብሔር በሚያውቅ ከማንም ከምኑም ጋር አብረው ሲጮሁ መዋላቸው ማለት ነው። በእርግጥ ወንጌላዊ ግብሩ እንደዛ ነው። ቢሆንም ግን ደግሞ በስጋ ዓለም ስለሚኖሩ
ይሄ የመተው አይነት ስሜት ሳይሰማቸው በዚህ ልክ መነጋገራቸው በጣም የሚያስደንቅ የሚገርም ነው። ሰላም ክርስቶስ ለሁላችንም። አስተዋይ ሕሊና፣ እውነትን የሚፈልግ ንጹሕ ልብ፣ በክርስቶስ የሚታመን ንጹሕ ርቱ የሆነ ልልና ሕሊና እንዲያድለን መልካም ምኞቴን እየገለጽኩ በግለሰቦች የተንጠላጠላችሁ ሰዎች የግለሰቦች ፍጻሜ የት እንደሆነ ስለማይታወቅ በክርስቶስ እንድትታመኑ ምክሬን እየላኩኝ እውነተኛው ትምህርት የት እንደሆነ መርምሩ። ወኩሎ አመክሩ ሰናየ ንስኡ፣ ሁሉን መርምሩ መልካም የሆነውን ያዙ አጥኑ። እኔ በፓስተር ዶክመንት ተጭናጆች ራሳችሁን ብትጠብቁ መልካም ነው ለማለት እወዳለሁ። ወንድም ልደት፣ ወንድም ተመስገን፣ ሌሎቻችሁም አይዟችሁላችሁም በርቱ። ወንድም ኢዮብ ተመለሰ። ኦኬ በጣም ጥሩ። ዳዊትም ሌሎቻችሁም እንዲሁና እንግዲህ መልካም የምናገለግልበትን ዘመን ለሁላችን ቀን ሰው ይበለን። መልስ የሚሰጥ ምንገኝ ይሄንን ድምፅ እንደምናደምጥ የታሪክ መምህራንን ሁሉ ጨምረን ብሎ የአዲስ ትርጓሜ መምህራንም አለን፣ የሊቃውንት ቀለመ ወርቅም አሉ። ቁጭ ብለን በደንብ እንወያያለን የሚል መልእክት ነው ያለኝ። በፕሮቴስታንቱ ዓለም የምትጓዙ እንዴ ተቃውሞ የሚል እንደ ክርስቶስ ትሁት ስለ ትህትና የሰበከ አምላክ ይዘን የሃይማኖቱ ትርጉም ተቃውሞ የሚል ነው ብሎ ያን ይዞ መቀጠል በራሱ የብደት ነው። እግዚአብሔር በሚያውቅ ዶግማ የለው፣ ቀኖና የለው፣ መነሻ የለው፣ መድረሻ የለው፣ ዝም ብሎ የሆነ የተፈነጨ ማለት ነው። ከእንደዚህ አይነት ሀሳብ ራሱን የጠበቀ ትውልድ ለመፍጠር በጽኑ ልንጥር ይገባል። ዛሬ አንድ ሰው ነገ አንድ ሰው ማትረፍ በሰማይም በምድር ዋጋ የምናገኝበት አብይ ጉዳይ ነው ለማለት ነው። ሰላሙ ለክርስቶስ ለሁላችን ይሁን። ሰላም ቆዩልኝ። ይሰማል ድምጽ? መምህር ልደት ተመልሰሃል። ምራ። እሺ እግዚአብሔር ይስጥልን። ሁላችሁንም ቃለ ሕይወትን ያሰማልን። እግዚአብሔር አምላክ በእድሜ በጤና ይጠብቅልን። እኔ ጋር የምታየው ብዙ ቦታ ሆኜ ነው የሚገርማቸው። የኔ ስክሪን ላይ ይታያለው፣ ከዮብ ሳይድ ጋር ባለው ጋር ይታያለው። በጣም አተልቆ ነው የሚታየው። አይ ቲንክ አሁን ኦኬ እና ሳሰብ ሆስፒታልሽ እኔ ጋይስ በእውነት እዚህ ውስጥ አሁን ወደ 2000 ይሰማል ድምጽ ይሰማል። እዚህ ውስጥ ወደ 2000 እሺ እዚህ ውስጥ ወደ 2400 ሰዎች አላችሁ እየተከታተላችሁ ነው። እቺን እህታችንን የደረሰባትን ነገር ለማጣራት ኦልሞስት አሁን ወደ 1/5ኛ ቀናችን መጣና ቅዳሜ ዕለትም እንደተፈጠረ ሰምታችኋል። የሁለት ልጆች እናት ናት። ሴት ልጅ ያለቻት አድማስ ዩኒቨርሲቲ የምትማር፣ አንድ ወንድ ልጅ ደግሞ አለ። ልጇ አሁን ትምህርት የተማረች አይደለችም። በአንድ ድርጅት ውስጥ በሴልስነት ወይም በዕለት ገንዘብ ሰብሳቢ በዕለት ገንዘብ ሰብሳቢና በሴልስ ወይም በሽያጭ ላይ ስትሰራ በነበረችበት 95,000 ብር ጠፍቶባታል እና የያዘችው መረጃ ልክ ነው ወይንስ አይደለም የሚለውን ነገር ስናጣራ ነበረ። አሁን አጣርተን ጨርሰን ያለው ነገር የደረሰባት ነገር እውነተኛ ነው እና በደረሰባትም ችግር ምክንያት ገንዘቡን እስከ ነገ ጠዋት ድረስ ካላመጣች ከፍተኛ ችግር ውስጥ እንደምትገባና ልጆቿም የምታስተዳድርበትንም ስራ እንደምታጣ ልጅቷም ከወዲሁ ትምህርቷን አቋርጥ ያለችበት ሁኔታ ነው ያለውና በጣም ከሚገባው በላይ በሀዘን በጭንቀት በስቃይ ውስጥ ስለሆነ ያለችው እስካሁን የተሰበሰበላት ብር 3,000 ብር ብቻ ነው እና አለች አሁን በመካከላችን። በጣም ደጋግ የሆናችሁ ክርስቲያኖች እቺን እናት እንደውም የገንዘብ ድጋፍ ለማግኘት ሃይማኖት እስከ መቀየር ድረስ ደረጃ ደርሳ ነው የተመለሰችው እና ምንችል በዓለም ዙሪያ ላይ ያለን ደጋግ ክርስቲያኖች የኔ ተወዳጆች፣ እኔም በጭንቀት እዚህ ጋር ለብቻዬ በጣም ደከምኩኝ፣ በጣም ተጨነቅኩኝ። ችግሩን መስማቴ እና ምንም አለማድረጌ በጣም እንዲያስጨንቀኝ አድርጎኛል እና የምትችሉ ሰዎች ይህንን ነገር ሞልተን እቺን እናት ከዕዳዋ ብናስወጣት። ልጆቿም ተሳቀቁ፣ ተጨነቁ። የሰው ፊት ማየት በጣም ከባድ ነው እና
እንደው ይህን ነገር ለአንዴና ለመጨረሻ ጊዜ እኔ ሁለተኛ እንደዚህ አይነት ነገር እዚህ ቤት ውስጥ አላመጣም። ይህንም ችግሩን ስለሰማሁት ሁለተኛ እንደዚህ አይነት ነገር በእኔ ቲክቶክ ላይ ብላይ አትሰሙ። እኔ ይጨንቀኛ እንደዚህ ነገር አልወድምና በቃ ሰው ካለበት ችግር እግዚአብሔር ያወጣው። ግን የአሁኑ በጣም ገፍቶ ፊት ለፊታችን የመጣ ነገር ስለሆነ እዚህ ውስጥ ያላችሁት ክርስቲያኖች ፕሊስ በቃ እንደው በእግዚአብሔር ስም ለምናችሁ የምትችሉትን አድርጉ። 95,000 ብር በጣም ለእኛ ቀላል ነው። እዚህ ውስጥ ለተሰበሰብነው 2,000 ምናምን ሰዎች 95,000 ብር በጣም ቀላል ነው። እባካችሁ ይህችን እናት ከጭንቀት ራስን ከማጥፋት ልጆቿን ጎዳና ላይ ከመውጣት ታደጓት። የቀን ገንዘብ ሰብሳቢ ደሞዝ በጣም አነስተኛ ነው። ይህንን ገንዘብ መሸፈን አይችልም። 100 ሰዎች እኮ 1,000 ብር ወይ ደግሞ 100 ብር ብቻ ቢያደርጉ የሚስተካከል ነገር ነው። መምህር ወይ ፋንቱ ይፍቱኝ፣ አባቶች ይፍቱኝ። መምህራኖቻችን እንዴት ዋላችሁ? ይፍቱን። በቃ በውስጥ አነጋግሬ መምህርና እኔ ሸፍናለሁ። ለዛ ነው እውነት ልቅደምህ ልደት። እግዚአብሔር ይስጥልን ፋንቱ። እንግዲህ ዘማሪት ፋንቱ ወልዴ ማለት የሁላችን ዝማሬዋን እየሰማን ያደግ እናታችን ናት፣ በእድሜ በዝማሬ። እኔ ልደት ሲናገር በቃ የእውነት እግዚአብሔር በሚያውቀው በቃ የራሴን ከዚህ ብር አለ አይደል የሆነ ካለቻችሁ ብር ላይ 5,000 ብር ከ10,000 ብር ላይ ነው ከየት ነው የሚቀነስ የምትጨነቁት? በጣም ጨንቆኝ ነበረ እና ሞር እኔን ጨነቀኝ፣ ሌሎቹ ምን ያልተጨንቃችሁ እንደነበረ። አሁን ደግሞ ላያችን ላይ እንዴት እንዳራገፍሽው ይሄንን ጭንቀት በእውነት ይስጠልን። አንትሽዬ እናታችን ክብር ያድልልን። አምላከ ቅዱሳን እግዚአብሔር ይጠብቅሽ፣ በጉድለትሽ ሁሉ እግዚአብሔር ይሙላልሽ። እግዚአብሔር ይስጥልን። ይህን ለማለት ነው። ያሬዶ መጥቷል። መምህር ሊቀ ሊቃውንት የኔታ በእውነት በጣም እናመሰግናለን። ፋንትሽዬ በጣም እናመሰግናለን። ያሬዶ ያለውን ነገር አጣርቻለሁ፣ ሁሉንም ነገር እና ልክ ነው። ሴቲቷ ገንዘቡ ጠፍቶባታል እና እኔ በጣም ለብቻ የተጨነኩኝ ያሬዶ እግዚአብሔርን ዛሬማ ቀኑን ሙሉ በቃ ከጭንቅላቴ ሳይወጣ ነው የቆዩ እና የሆነ ነገር መደረግ አለበት ያለን ይኸው ፋንትሽ ጭንቀታችንን እንመርቅ። አምላከ ቅዱሳን በወጣ ይተካ። ዘማሪት ፋንቱ እግዚአብሔር በሚያውቅ በብዙ ተሳትፎ የምናውቃቸው ቤተክርስቲያንን ከቃል በበለጠ በተግባር የሚያገለግሉ እናት ናቸውና ከምንም በላይ አመስግነናል። እግዚአብሔር ያክብርልን። ሁላችን በህሊናችን ምን ባገዝን እያልን እያሰብን የነበረ እና ብናግዝ ከ500 ብር ከ1,000 ብር የበለጠ ማናደርግበት ግን ደግሞ ሰፊ ጥያቄ የተጠየቀበት ነበር እና እግዚአብሔር ያክብርልን ያግዝልን ብለናል። እንዳይበዛ ግን የሚያግዝ ሰውም ካለ ታችም ላይ እንዳይበዛ እንተጋገዝ የሚል ሰው ስላለ እንዳይበዛ ማገዝ ከተቻለም ደግሞ ባይገደም መልካም ነው ማለት ነው። እግዚአብሔር ይስጥልን። መምህር ይቅርታ፣ በአባቶች ይፍቱኝ ምርቃታችሁን ተቀብያለሁ። ምንም አይደለም፣ ግዴታችን ነው። እናንተ 24 ሰዓት እዚህ ቁጭ ብላችሁ ስለ ወንጌል አገልግሎት ይሄ የሚጠፋ ነገር ነው እና ምንም አጋዥም አያስፈልግም። በቃ ልውረድ እኔ። መምህር ብዙ መምህራን አሉ፣ ብዙ ደግሞ ጥያቄ ያላቸው ስለሚኖሩ እኔ ልውረድ። በጣም አመሰግናለሁ። ደውልኝ መምህር፣ ይሄን ስትጨርስ ቴክስት አድርግልኝ። በውስጥ በቃሽ የራሷን አካውንት ቁጥር እሰጥሻለሁ። ፋንትሽዬ እዛው ደረሰኝ ትልክልኝ። እሺ አሁን አደርጋለሁ። ላክልኝ። እሺ አሁን እልክልሻለሁ ፋንትሽዬ። እሺ መዝሙር ያሬድ ወንድም አለም ወይ? እሺ አባቶቼ ቡራኪያችሁ ይድረሰኝ። ይፍቱኝ ባንኪን ብያለሁ። እናታችን የምንወዳት ፋንትሽዬ ሰላም ላንቺ ይሁን። እነ መምህር ኢዮብ፣ ታላቅ ወንድም ዲያቆን ዳዊት፣ ተሜ፣ ሁላችሁንም እዚህ ያላችሁ እህትና ወንድሞቻችን መክሊተታችንም ሰላም ብያለሁ። በጣም ደስ ይላል። ያው አልነገርከኝም ባለፈው አጣራና ነገሬን ብዬ ያው ቢዚ ስለሆንክ አስቤ ዝም አልኩ። እኔም ነገርያቸው ነበረ ያሬድዬ ለዲያቆን እስቂያስ
ልኬላቸው ነበረ ለሳቸው ቲክቶክ ላይ ሊጽፍልህ ነበረ። ለአንተም ግን በቅርበት ፊት ለፊት የመጣልኝ ለሳቸው ነው እና በቃ ፎርዋርድ አደረኩት ቀጥታ ሙሉ ነገር መረጃዎች። ምንም ችግር የለም ፋንትሺ። ያን እንግዲህ ከተሸከመች እኔ ደግሞ ትንሽ ልሸከምና በእኔ በኩል ደግሞ 30 ሺህ ብር አስገባላታለሁ። ለአንዳንድ ነገር ይሆናታል ብዬ አስባለሁ። ለልጇም ለሌላ ነገሮችም አንዳንድ ነገሮች ይሆናታል ብዬ አስባለሁ እና አካውንቷን በውስጥ አስቀምጥልኝና ልደትዬ እኔም ያቅመኝ በዛ አሳተፋለሁ ማለት ነው። እግዚአብሔር ደግሞ በበለጠ ደግሞ ነገሮች እንዲያስተካክልላት ነገሮች ደግሞ ሁሉ ነገር ሰላም ሆኖ ደግሞ ያላሰበችው በረከት ጸጋ ደግሞ እንድታገኝ እግዚአብሔር ይርዳት። አካውንቷን ይቀመጥልኝ። ልደትሻችን ብቻ ለመጨመር ነው። እህታችን በርቺ፣ እግዚአብሔር ከአንቺ ጋር ይሁን። እሺ መክሊት። አቤት። እኔ ምን እንደምል አላቅም። ህዝበ ክርስቲያኑ ወደ እናንተ ከመምጣት ይልቅ እኔ በቃ ወደ ሄድኩበት ባለፈው ወደ ነገርኩ የሃይማኖት ተቋም ታውቃለህ፣ እና እኔ ስለሱ መመስከር እፈልጋለሁ በእናንተ ላይ መጥቼ ማለት ነው። ስለ እውነት ነው የምለው። እኔ ድንግል ማርያም ልደታ ማርያም ተወልጄ ያደግኩት ልደታ ነው። አሁንም እሷ በር ላይ ቁጭ ብዬ ነው እያናገርኳቸው ያለሁት እና በቃ ቃል የለኝም። በእውነት ነው የምልህ። ጠዋት 2 ሰዓት ካልገባ ብሩ ገብቷል የሚባል ካልሆነ ስራሽንም ትወጫለሽ እምነት በማጉደል ሲቀጥል ደግሞ ወደ ምንሄድበት እንሄዳለን፣ አስተዳደራዊ እርምጃ ነው የሚወሰደው ብለውኝ ነው። ያው ልደትም ታውቃለህ ቅድም እንዴት እንደሆንኩኝ እንዴት እንደነበረ አመጣጤ ታውቀዋለህ። እና እኔ ዛሬም በእርግጥም እናንተን ልደታ ማርያም ስለሰጠችኝ የደስታ እንባ ነው የማነባው እና ፈጣሪ ቀሪ ዘመናችሁን ይባርካችሁ። ፋንትሽ መዝሙርሽን ከልጅነት ጀምሮ ነው የምሰማው። እመቤቴ ማርያም ከኔ ላይ እድሜ ቀንሳል እንጂ ትስጥሽ። ምን እንደምል አላውቅም። በቃ ምን እንደምል አላውቅም። እና እኔ ደግሞ ሌላው ይቅርና እረፍት የነሳኝ ነገር አለ። እኔ ልደታ ነው ያደግኩት። አቡነ ገብርኤል እያስተማሩ ነው ያደግኩት። ልደታ ውስጥ አገለግልና ዛሬ እዛ ቦታ ላይ ማተቤን በጥሽ መሄድ ራሱ ፈጣሪ እየቀጣኝ ነው የምለው። እና ትናንትም የወንድምህንም ትምህርት እስከ ሌሊቱ 6 ሰዓት ስሰማ ነበር እና ትምህርት የሚያስፈልገኛል፣ ንስሐ የሚያስፈልገኛል። እናንተ አትለዩ። በልደታ ስም ለምናችኋለሁ። ይሄን ነው የምለው። ለቤት የምታለቅሽበት ጊዜ አይደለም። አሁን ደስታ ከሆነ ይሁን። አሁን ምንድነው ፎከስ አድርገሽ ከዚህ በኋላ ነገሮችን ማስተካከል፣ በመንፈሳዊ ሕይወትሽም ያለውን ነገር ማስተካከል። አሁን በዚህ አጋጣሚ ብዙ ወንድሞች አባቶች አግኝተሻል። ከዚህ በኋላ ባለፈው ብዬሻለሁ፣ ትልቁ ነገር ወንድም እህት፣ አባት፣ እናት ማትረፍ ነው። ስለዚህ አንቺን ገንዘብ ካረግን ቀጥሎ ያለው ሸክምሽን እየተሸከምን ከዚህ በኋላ እንቀጥላለን ማለት ነው እና ምንም የሚያስለቅስ ነገር የለውም። ስለዚህ እግዚአብሔር ይርዳሽ። ማገዝ የምትፈልጉ ሰዎች ግን አካውንቷን ወይ አሁን በቃል ትንገረን። አካውንትሽን እስኪ ንገሪያቸው። ጊፍት የሚሰጧት ትልቁ ላይ አርጋት ልደትሻ። እኔ ምን እሰራለሁ ትልቁ ላይ በጊፍት ከሚሰጧት በእንትን ቢሰጧት የተሻለ ነው። ጥሩ አካውንትሽን ወይ አስቀምጭልን ወይ በቃል ንገሪ እንዳይዘጉብህ ልደትዬ። እዚህ የሚነገራችሁ ሰዎች አይ በቃል ንገሪ፣ አካውንት ሲጻፍ ሊዘጋበት ይችላል። እሺ 1000 64 65 1064 65 76 76 57 57 5 መክሊት ዘገየ። እሺ ቁጥር እየጠበቅኩኝ ፊደስ መክሊት ዘገየ። ኦኬ መክሊት ዘገየ 1064 65 76 57 5 ኦኬ። እሺ እዚህ ያላችሁ ሰዎች እንግዲህ አካውንት እየደጋገማችሁ ቁጥር አጻፉ። ይዘጋል እኮ እያልናችሁ ነው። አንዳንድ ኮመንት ለምጽፉ ሰዎች ፕሊዝ እንዳይዘጋበት ቤቱ የልደትዬ በቃላችሁ ወይ ስክሪፕት ያዛችሁ በስክሪፕቶና በወረቀት ላይ ጻፉ። ቁጥር አጻፉ ፕሊዝ እያዳመጣችሁ።
1064 65 76 57 5 አለቀ። ወይ ሪካርድ አድርጉና እስክሪን ሪካርድ አድርጋችሁ ደግሞ አሁን ቁጥሩን ድጋሚ ስናገር ጻፉ። ቁጥሩን እየዳገማችሁ ከጻፋችሁ ቲክቶኩ ይዘጋበታል። አራት ዳምጡ 1064 65 76 57 5 ኦኬ። መክሊት ዘገየ ብሎ ይወጣላችኋል። 1000 ብርም ይሁን 100 ብርም ይሁን አቅማቸው የቻለውን አግዟት። በቃ አለቀ። 95,000 ብሩ ዕዳ የሚከፈል ነው። ኦኬ። ከዛ ደግሞ ስራ አቆመችበት ለጊዜው። ልጅቷም አይ ቲንክ እንደሰማው ባለፈው ትምህርት አቁማለች። ለብዙ ነገር ስለሚያስፈልጋት ምን ባንክ ነው ባንኩ? መክሊት ንግድ ባንክ ነው። ንግድ ባንክ በቃ ንግድ ባንክ መክሊት ዘገየ ብላችሁ በዛ ላኩላት ማለት ነው። ወይ አቤት ሚክ ላይ ኮነ ተሚዋ ሚክ ላይ ነው ሚዩት ነው ተሚ። እሺ 1000 ያው ልንገር እኔ 1000 ኦኬ። ዮባን ትልቀላል አረ ነገራት ፋንትሽ ላክላት ለቶሎ ብለህ ላክላት በእናትህ ለፋን። ወይኔ ተመስገን ደግሞ ወይ ልደውልልህ ተግባ ንገረኛ። ቆይ መክሊት አንድ ሚዩት አድርጊልን። እስክሪኑ ላይ እኮ አለ ለተምዬ። እሺ 1064 76 57 5 እሺ ምንድን ነው? መክሊት ዘገየ ድገመው እስኪ ድጋሚ ተምዋ ኮንፈርም እናድርግ። በቃ ጎበዝ ተምዬ። ይኸው ደግሞ ዮባስ ትልቁ ላይ ያለላችሁ ከታች ያላችሁ ያለችበት የኑሮ ሁኔታም በጣም የሚያሳዝን የኑሮ ሁኔታ ላይ ስለሆነ ያላችሁ ይሄ ከተከፈለ በኋላ ልጇ የምትማርበት ለዕለት ጉርስ የሚሆናቸውን ነገር ደግሞ እንድናደርግ ይኸው አካውንት ቁጥር እዮባ ደግሞ እንትን ብሏል። ፈቃደኛ የሆናችሁ ከ1 ብር ጀምሮ አግዟት፣ እናቋቁማት። ሰው በዚህ ምክንያት ተስፋ ቆርጦ ለእግዚአብሔር ጀርባ ሰጥቶ መውጣት የለበትም። እኔ የሰው ችግር መስማት አልችልም። በጣም የሚከብደኝ ቀኑን ሙሉ ስትደውልልኝ ዛሬ እኔ ለብቻዬ ሰቶ ጩጩህ ነው ያለኝ። በጣም ከብዶኝ ማለት ነው። በቃ እኔ አልችልም የሰው ችግር መስማት፣ በጣም ደጋግሞ መስማት በጣም የሚያሳምመኝና እባካችሁ አችን ነገር ልደትዬ እኔ በእኔ በኩል 10,000 ብር አስገብቼላታለሁ። ያው ሪሲቱ ማሳየት እችላለሁ። ከዛ ሊሚት እምቢ ስላለኝ ነው እና አሁን ግን 10,000 ብር አስገብቼላታለሁ። ሪሲቱ ማሳየት እችላለሁ። ችግር የለውም። እግዚአብሔር ይስጥልን። መርቀናል። መዝሙረ እንደምን ዋልህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አምላክ አበው ይመስገን። ሰላምንን ምንድነው ህያ ባህሎ ምንድነው የሚለው እዛ ቅዳሴ ማርያም ወደሚበልጠው ክነት ነው የሚል የተራዳኝ እንዲያቆን እሱ ነው እኮ ብሎ ይህንን ልደትን የተራዳው እንዲያቆን ወደሚበልጠው ማድረግ ተመኝተናል። ወዴት ከፍ እንበል እኛ መምህር እኛ ጨዋዎቹ እንዴት አመሻችሁ አባቶች? ይፈራኩኝ እኔ ቢያንስ ለልጇ እንዲሆን 10,000 ብር ለልጅቷ ትምህርት ታስተምርበት 10,000 ብር አስገባላታለሁ እና በቀደም ትንሽ በኮሜንት አስቀይመናታል መሰለኝ። ያው እኛ ገረገረታውተው በህግ አምላክ እሺ ቀጥይ እህቴ ማለት እሺ። አይ በቀደም በኮሜንት ትንሽ አስቀይመናታል መሰለኝ። ያው እኛ ወንድማችን እንዳይጠቃብን እንዳይጎዳብን ስለፈለግን ነው እንደዚህ ያልነው እና ያው በሁሉም ስም ይቅርታ እንጠይቃለን እና ለልጅቷ የምታስተምርብን የምትልበት እኔ 10,000 ብር አስገባላታለሁ። ለአንተ እልክልሃለሁ።
የአንተ አካውንት ስላለኝ ልኬላት ወደ አንተ ጋር ልክላታለሁ። ስሊፑን ላኪልኝ። እዚህ አካውንቱን ይዘሽዋል አይደለ? ያንተ ነው ያለኝ፣ የእሷ የለኝም። ይኸው ከታች እየተጻፈ ነበረ እና ይሄ መጨረሻው 5 የእሷ ነው። ያዥውና ልከሽ ለእኔ ስሊፑን ላኪልኝ። ይኸው ዮባ ላይ ማለት ለእኔ ስሊፑን ላኪልኝ። እሺ ልደት። እሺ እግዚአብሔር ይባርክሽ። ተባረክ። ለሚፈልግ ደስዬ አንዴ ትልቁ ላርገኝና ዮባ ይቅርታ። እሺ በቃ ሙሉ ስሟን ለሚፈልግ ከላካችሁ በኋላ እንደዚህ ሆኖ ይወጣል ማለት ነው። ያው ይኸው ኧረ መደብዘዝ ስልኬ ልታወራኝ ይላል። አይፎን ዝገት ነው እኮ ካሜራ ውስጥ አዞረው። ኧረ ያሰግዳል። ይኸው አሁንስ መክሊት ጸጋይ። ኧረ ተው ዘገየ። ከዛ የአያት ስም አሸኔ አሸኔ ብዥ እያለ እኮ ነው። ቁጥሩን በሆነ ነገር ጽፈህ ብታሳየን ያሬድ። አሸኔ ነው አይደለ? አሸኔ ነው የሚለው። ያው ቁጥሩን ሲያስገቡት መክሊት የሚለው ካልመጣ እንዳታስገቡ ቼክ አድርጉ ነው የሚለው መምጣት አለበት ቁጥሩን ስታስገቡ። እዮባ ቁጥሩን አሳያችሁ። አሁን ይቅርታ ስላቋረጥኩ። አይ ችግር የለውም። ሁላችሁም ያው በምንችል መጠን ለመተጋገዝ ስክሪንሻት አድርጉትና በምትችሉ ሰዓት እንድታስገቡ ማለት ነው። አንዴ ብቻ እንትን ልበል እንዳይዘጋ፣ የልደትን ቤት እንዳይዘጋ። ምን እያደረገን ነው? ኔትወርክ ልደት ይሰማሉ። ልቀልቃምታ ልደት ስታካርጎ አራት ቦታ ላይ ሲያደርገኝ እኮ እንዴት ነው ይሄ ነገር? አራት አይና የሚባለው በፎቶም አራት ቦታ ነው እንደሚያስቀምጥ ብዬ እኮ ጨንቆኝ ነው ያንታ እንዴ። አባዛኝና ጨንቆኝ ነው እና በጣም ኮርቻለሁ። ለማንኛውም በእውነት እግዚአብሔር ይስጣችሁ ወንድሞቻችን፣ ክብር ያድልልን። መዝሙር ደግሞ የንታ የቤት ስራ ሲሰጡህ ነበረ። የንታን የቤት ስራ ከሰጠው ቆይቻለሁ። የሰርጉ ዕለት ጀምሮ ነው የቤት ስራ የሰጠሁት። እርግጠኛ ነኝ እስካሁን ካልጨረሰ ቅጣትም ይኖራል። በዚህ በነ ልደት ጉባኤ እንዲያውም እንቀጣዋለን። የቤት ስራ የማይሰራ ተማሪ ይገርፋል አይደለም? ለዚህ እኮ እሱን እኮ ነው የምለውት። እንዲያ ብለን እንዲያ ሆኗልና አሁን እነ ኢዮብ እንደ ስውር በዚህ ቆይ ብዬ ነው። መዝሙሬ ደህና ነህ ግን? ሰላም ናችሁ? ሁሉ ሰላም? ቤተሰቡ ሰላም? አገልግሎት ሰላም? እግዚአብሔር ይመስገን። አባታችን ይፍቱኝ ይባርኩኝ። እንዴት ኖት? እንዴት ሰነበቱ? እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንግዲህ እነ ኢዮብ ጋር አሻግረን እንሰጥህና እዛው እነሱ እንዲቆጣጠሩ እናደርጋለን እንጂ ይፍቱኝ እያሉ ብቻ መኖርማ የለም። እዚህ በኋላ ድርሻ አባታችን የሰርግ ዕለት መስቀል ሰጥተውኛል። መስቀል ከሰጡኝ ብዙ መስቀል ነው ያለን ቤቴና መስቀል ሰጥተውኛል። ይሄን አደራ ብለው
መስቀል ሰጥተውኛል እና እሱን ነው እየተናገሩ ያሉት። ሙሽርነትን ጫጉላ ልጨርስ ብዬ ነው አባታችን። መጀመሪያ ላገልግል ብዬ ነው አጠገብ ያለችው። በደንብ ሳቀ እኮ ሰይ እንዳ በቃ እንትን እንግዲህ አካውንቱን እያስገባችሁ እህታችን እርዷት፣ ማገዛችንን እንቀጥል። በምትችሉት አቅም ሁሉ እህታችንን እናግዝ። እህታችንን ብቻ አይደለም ባይዘወይ አይ ቲንክ ልደትንም ማገዝ አለብን። እኔ እንዲያውም ልደት ታውቃላችሁ መጽሐፍ ቅዱስ እየገዛ መርሎተ ጽድቅ መጽሐፍ እየገዛ ብዙ ስራ እየሰራ ነው ባይዘወይ እና ስታርባክስ ውጭ አሜሪካ ምናምን የምንኖር ስታርባክስ ሄደን የምናጠፋውን ብር ታውቁታላችሁ፣ ለኩኪስ እና ለቡና ማለት ነው። እኔ እንኳን ቡና አልጠጣም። በእርግጥ ግን ቡና ለሚጠጡ ሰዎች ሹፌሮኝ ሄጄ ያውቀዋለሁ እና ምንም የማይረባ ገንዘብ ብዙ ገንዘብ እናውጣለን ለሚጠፋው ነገር እና ልደት ደግሞ እስቲ በዚህ ላግዝህ የምትሉ ካላችሁ ማገዝም ስላለብን ትልቅም ስራ ስለሆነ ማለት ነው። በጣም ትልቅ ስራ ነው የሚሰራው፣ አልታወቀንም እንጂ። ስለዚህ ልደት ሻንም ብናግዝ፣ በርሲሳን መምህር ልደትን ብናግዝ፣ እኔ ከፍቅሬ ነው ልደት ሻልኩት ይቅር በሉኝ፣ መምህር ልደትን ብናግዝ በጣም መልካም ነው እና መጽሐፍ ቅዱስ እኔ የአንድ መጽሐፍ ቅዱስ ዋጋ ስንት ነው ልደት? ለመጨረሻ ጊዜ ስገዛ 1250 ብር ነበር። ትንሽ ነው 1250 ብር። ጭራሽ ውጭ ሀገር ላላችሁ $50 አይሞላም እና ላለን እኔንም ጨምሮ ማለት ነው እና 1200 ላልከኝ 1250 ነው። ስለዚህ ልደትዬንም በዛ ብናግዝ አይ ቲንክ በጣም መልካም ነው ብዬ አምናለሁ እና ብዙ ጊዜ ካህናት ስጡ ይላሉ እንጂ አይሰጡም ተብለን እንወቀሳለን። እኔ እንኳን ገና ወደ ቅስና አልሄድኩም፣ ግን ያው ዲቁናም ቅስናም ጵጵስናም ክህነት በምትባለው መሰረት ስር ያለ ናት እና ሳይሰጡ ነው ስጡ እያሉ ዙን የሚያስጨንቁት እያለ ስማችን ይጠፋል። ስለዚህ ልደትዬ እኔ 5,000 ብር አሁን አስገባልሃለሁ እና እንግዲህ ይሄ በቃ እንግዲህ ስጦታ ይሆናል ማለት ነው ለምሰጣቸው ሰዎች። መርሎተ ጽድቅም ይሁን መጽሐፍ ቅዱስ የምገዛበት አስገባልሃለሁ እና ሌሎቻችሁን በዛው ልደትን ደግሞ እህታችንን እንዳረሱ። አሁን ደግሞ አጉል ጥፋ ላጠፋ ነው ጥሩ ሰራው እና በርታ ለማለት ነው ልደትሻ በምታደርጉ አገልግሎት እና በሚቀጥለው ጊዜ ግን ስትሄድ ስታገኛቸው የሥላሴ መዝሙር ብጠይቃቸው እስቲ የሥላሴ መዝሙር ዘምሩልኝ በላቸው እና እሱን እያዘመርክ ብትጠይቅልን የእኛም መዝሙር እንዳይዘምሩልህና እንዲያው ደስ እንዳይለን ግን ጠይቅልኝ። ኔክስት ታይም ላይ እሱን ብታረግ ጥሩ ይመስለኛል። እግዚአብሔር ይስጥልኝ። እሺ መዝሙሬ እናመሰግናለን። እግዚአብሔር ይስጥልን። ሊሊ እንኳን ደህና መጣሽ። ሰላም ነው ወጣሽ? ገና በሞራል ስምሽን ስጠራ የእህታችን አሁን በእውነት እኔ ቀለለኝ ስልህ በጣም እንዲህ ይህን 5 ቀን እኔ ነኝ አለውኝ። አሁን እስኪ አለህ በለኝ። ኧረ አለ ገባ ብቻ በለኝ በእናትህ ዝም ብለህ ደርሷታል በለኝ ዝም ብለህ ኔትወርክ አንተም እየሰራህ ነው። ኔትወርክ ሲያናድድ ምን ወጥቶ አይገባም ተመልሰው ልደት ተመስገን ውጣና ግባ እስኪ አስወጣውና ለምን አይገባም ተመልሰው ኔትወርክ ብዙ በቃ እንግዲህ መምህራኑም ስላሉ ጊዜውን እንጠቀምበትና እህታችንን የምታግዙ ያው አካውንቷን በአካውንቷ አስገቡ። ልደትዬን ማገዝ የምትፈልጉ እንደዚሁ እናግዘው በምንችለው 1,000 ብር አንድ መጽሐፍ ቅዱስ መግዛት ትልቅ ነገር ነው እና እንደዛ እናርግ። እዮባ ድምፅህን አሰማን እና ሰዎች እየገቡ መምህራኑ ቢጠቀሙባቸው። ልደትዬ ጥያቄ ያላቸው ካሉ እንደዛ ብናደርግ
ይቻላል 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 ያሬድ ይቻላል። ያሬዶ እንዴት አለ? ዲያቆን እንዴት ነው? መምህር አለን አለን። ሰላም ነው ወይ? ኔትወርክ ዛሬ እንዴት ነህ? ሀይዱን መምህር እሱን ለእኛ ታው ግድ የለም ነው እንዴ? በሀገራችን ብዬ ነው በመኖሪያችን በቀያችን አለው አለው አለው። አልፎ አልፎ ካልሆነ ያው እንግዲህ አንገናኙም እንደ ድሮ አይደለም እና ሰላም ልበል ብዬ ነው። እሺ ዲያቆን እግዚአብሔር ይመስገን። ቤተሰብ ሰላም ነው? ባለቤቶት፣ ልጆት? ሁሉም ሰላም ነው፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ልጆት ድቁና ተቀበለ ወይስ ገና ነው? ጥናት ላይ ነው። ኦኬ ያስቀጽሉት በደንብ እንግዲህ። ገና እስቲ መጀመሪያ አቡነ ላሰኘው ነው። አይ ጥሩ ተስማማ፣ አስጀምሩት። እሱ ነው። እሺ ሰላም ልበለው ብዬ ነው። አለው አለው። እሺ ክርስቶፎረስ ጓዳና መጣ። ክሪስ ሰላም ብያለሁ። ልደትዬ እንዴት አላችሁ? ሁላችሁንም ሊቀ ሊቃውንት ቡራኬው የደረሰኝ ይባርኩኝ ይፍቱኝ። ይፍታ እግዚአብሔር ይባርክ። እንኳን ደህና መጡ። አሜን አሜን። አረ እንኳን ደህና መጣህ ነው። እኔማ ልጅ አይደለሁ። መምህር ኤፍሬም ሰላም ብያለሁ። ዲያቆን ያሬድ፣ ዲያቆን ዳዊት፣ ኢዮብ፣ ልደት ከስርም ያላችሁት ወንድሞቼ ሰላም ብያለሁ። ትንሽ ጠፋ ብያለሁ። አሁን ደግሞ እንግዲህ እመጣለሁ። ልደትሻ ተተክቷል። ይተካል እግዚአብሔር አገልጋይ ለቤቱ። ሰማ ኢየሱስ ጌታ ነው የሚለው ጥቅስ የት ነው ስትለው አይቼ ደከም ካሱ ቪዲዮ እኮ ስንቱን ጊዜ ነበረ። እዚህም ጠፋቸው ቦታው። በቃ ምንም ማንም ነው በቃ እሱ ላይ ምንም የማይለው የመጨረሻ አሁን ያለንበት ሁኔታ ከነሱ ጋር አሁን ዛሬ መገናኛ አካባቢ ነበርኩኝ። የሚገርመው ጠዋት የሆነ ሰዓት ላይ ዞር ብዬ አየሁ። የለም አንድ አጣው ማይክራፎን ይዞ እዛ ጋር እንትን የሚል ህዝቡን መሄጃ መግቢያ ያሳጣ። ከትታች ያሉ መሰል ወደ ላይ ከፍ ይበል በረከት። አይ በአጋጣሚ እኛ ቤት ልናመሽ ብለን እኔ ጋር መብራት ጠፋና ቤት እንቀይር ስላቸው አይ እነ ልደት ቤት ጥሩ ቁም ነገር ተጀምሯል ወደዚያ እንሂድ ብለው እሳቸው ናቸው እንደውም ይዘው ነው የመጡ። እሺ አንድ ቀጥሉ። በቃ ሞዴሬተር ዮባ ሞዴሬተር አለ። ሞዴሬተር አለ። ልደትዬ የመክሊት ግን ማለት የሚፈለገው ያህል እንትን ብሏል። ምናልባት እንትን እንዳንላት ሰዎች ቃል ቢገቡ አሪፍ ነበር። ቸክ አድርጋትና ወይ ይሻላል እንዳንረሳት። እሺ ሰው እያስገባችሁ ቀጥሉ። ሁላችሁንም ሰላም ብያለሁ። እንግዲህ አልናፍቃችሁም እንዴ? ሰላም አትሉኝም? አረ ተናፍቃል። እንዴት አለ? እንኳን ደህና መጣ። እንዴት አመሻችሁ? ይመስገን። እንኳን ደህና መጡ መምህር በረከት። እንኳን ደህና ቆያችሁ። ሊቀ ሊቃውንት ጋር ስለተገናኘን ነው። መምህር ኤፍሬም፣ ሁላችሁም ዳዊት እንዳልዘረዝራችሁ እንግዲህ ያው ሁላችሁም ሰላም ብያለሁ። አረ በደፍኖ በዛው ያኖሩንና እንደምሰነበቱ ሾርት ከት እዚህ አይሰራም። መምህር ኤፍሬም ሾርት ከት አደረጉት። ምንድን ነው አይሰማም ድምጼ? ሰማን። መምህር በረከት ሾርት ከት አደረጉት እያልኩ ነው። የልደት ቤት ነው እንደዚህ ኔትወርክ እንትን የሚለን እዮባ። እኔ እንጃ ኔትወርክ ዛሬ እኔም በጣም እያስቸገረኝ ነው። መሀል ላይ እንትን ይድብኛል። ምናልባት ርዕሱን ከሰማችሁት አዲስ የመጣችሁት ያሬዶ መምህር በረከትና ክርስቶፎሮስ ናችሁና ፕሮቴስታንቶችን መጽሐፍ ቅዱስን ከየት አመጣችሁ የሚል ጥያቄ ነበር ስንጠይቅ የነበረውና እዛ ላይ አንዳንድ ሀሳቦች ቢነሳ
ጥሩ ነው ብዬ አስባለሁ። እስከዛን ድረስ በየተራ እንግዲህ ዮባይ እኔ ፕሮግራመር አለው በየተራ እንግዲህ ሀሳብ ስጡ። ስለዚህ በቃ እንደሱ እናሳልጠዋለን እንግዲህ እግዚአብሔር ይርዳን። እሺ ስለዚህ ከመጽሐፍ ቅዱስ ፕሮቴስታንቶች ብዙ ጊዜ ስንጠይቃቸው ብዙ ጊዜ እኔ እንኳን አያጋጥመኝም እዮባ ነው የሚያጋጥመው እና አንዳንድ ቪዲዮ ነበር ያሬዶ እየተቆራረጠብህ ነው። አሲ ታብታብ አድርጉ ጋይስ፣ እየተደማመጠን ስላልሆነ ታብና ኮፒ ሊንኩን ቢያንስ ኮፒ ሊንኩን 50 ሺህ እናስገባው። 30 ሺህ ሊደርስ ነው። 50 ሺህ እናስገባው። ኮሜንቱን እንተውና አንዴ ከዛው ሀሳቡ ላይ እንድንቀጥል ማለት ነው። እሺ ኮፒ ሊንኩን 50 ሺህ 30 ሺህ አልገባም እስካሁን። አሁን 30 ሺህ ነው። 20 ሺህ ይቀራል። ኮፒ ሊንክ ብቻ ኮሜንት ልዝጋባችሁ አንዴ። እሱ ከሆነ አላደማመጥ ያለን ማለት ነው። ታብታቡንም እንደዛው እንትን በሉ። መምህር በረከት ይቀጥሉ አሁን ቶሎ መምህር በረከት የሁላችንም ነው፣ አጠቃላይ ነው። ማል መምህር የሁላችንም ግን ነው፣ ግን ይሰማል። አሁን ይቀጥሉ። ማይክዎት ግን ሚዩት ነው መምህር። አሁን ተነሳ እኮ አሁን ይሰማል አይደል? ይሰማል። ይቀጥሉ። ጥቅስም አይጠቀስም። የኔ ኔትወርክ ሊሆን ስለሚችል እሺ እና ጥቅስ የማይጠቀስበት ርዕስ አድርጋችሁ ይሰማኛል። ይሰማኛል። የመምህር በረከት ራሱ ትንሽ እንትን እያለ ነው መሰለኝ ኔትወርኩ። ክርስቶፎረስ እስኪ እኔ እናንተ እናውራ። ኦኬ አሁን ተሰምቶኛል። እንዲህ ከስር እየሰሙን አይደለም መሰል። እዮ ቼክ አድርግ እስኪ።
አይሰማም አይሰማም እያሉ ነው። ኢዮብ ያንተ ይሰማል አሉ። እሺ የኔስ ይሰማችኋል? የኔ ይሰማል? አሁን ይሰማችኋል? ኢዮብ እስቲ ይሰማል። አሁን መተናል። አይ ቲንክ ኮፕሊንክ ትንሽ ከፍ እናድርግ እንዴ ወይስ ምን ይሻላል? ኢዮብ አንዴ ኮፕሊንኩን ከፍ እናድርገውና እንቀጥላለን። መምህር በረከት ይላኩ። ኦኬ ልከዋልሽ። አሁን ይሰማል መምህር? አሁን ይሰማል። ኢዮብ እናንተ ይሰማችኋል አይደል? ይሰማል። አሁን ይቀጥሉ። ጥቅስ የማይጠቀስበት ርዕስ አንስታችሁ እኮ ነው ቤቱ ባዶ የሆነው። እየገቡ ራሱ ዝም ይሉን ነበር የሚገርመውና ከዛን ኔትወርክ ምናምን ተብሎ ይወጣል። እንደዛ እያደረጉ ነበር የገቡትም። እያየው ነበረ ታች እኔም ነበርኩኝ። እና ያው ይሄ የመጽሐፍ ቅዱስ ቀኖና ጉዳይ መምህራን ወንድሞችም ስትሉት እንደቆያችሁት የቤተ ክርስቲያንን ኦቶሪቲ የቤተ ክርስቲያንን ትራዲሽን መቀበል ግድ ከሚሉ ጉዳዮች አንዱ ነው። መጽሐፍ ቅዱስ ራሱን 66 ነኝ ስለማይል በቤተ ክርስቲያን ትውፊት የማያምን ሰው የአበውን ስልጣን የማይቀበል ሰው የጥንት ቤተ ክርስቲያንን ትውፊት የማይቀበል ሰው ከሚቸገርበት ነገር አንዱ የመጽሐፍ ቅዱስ ቀኖና ቁጥር ነውና ይሄ ያው በተግባር አየነው ማለት ነው። አሁን በጥያቄ ሆኖ ሲመጣ በጣም አስቸጋሪ እንደሆነ እያየነው ነው። ለኛ ለኦርቶዶክሳውያን ችግር አይደለም ይሄ ጥያቄ፣ ምክንያቱም መጽሐፍ ቅዱሱን ቁጥሩን ብቻ ሳይሆን ትርጓሜውን ትውፊቱን ሁሉ በአጠቃላይ ከጥንት ቤተክርስቲያን ስለተቀበል ነው። አባቶቻችን የተቀበሉትን መጽሐፍት የጥንት ሊቃውንት የተቀበሉትን የጥንት ክርስቲያኖች የተቀበሉትን ነገር ስለምንቀበል እነሱ ምስክሮች ስላሉን በየድርሳናታቸው ስለጠቀሷቸው እነሱ የጠቀሷቸውን መጽሐፍት እነሱ የተጠቀሙባቸውን መጽሐፍት እንጠቀማለን። በጥንት ቤተክርስቲያን ትውፊት ለማያምን ሰው ግን መጽሐፍ ቅዱስ ብቻ ለሚል ሰው መጽሐፍ ቅዱስ ራሱን ይሄን ያህል ነኝ ቁጥሬ ብሎ ስለማይናገር የሰርኩላር አርጊውመንት ይሆናል ማለት ነው። እና ይሄ ሶላ ስክሪፕቸራ መጽሐፍ ቅዱስ ብቻ የሚለው አስተምሮ ከሚፈተንበት እና ችግር ውስጥ ከሚገባበት ጉዳይ አንዱ የመጽሐፍ ቅዱስ ቀኖና ቁጥር ነውና ያው እሱም በተግባር እያየነው ነበር ማለት ነው። አሁን ገብቶ ማንም ሰው የሚጠቀምበትን መጽሐፍ ቁጥር እንኳን ከዚህ ነው ያገኘሁት በዚህ ምክንያት ነው ይሄን ብቻ የምቀበለው ብሎ መናገር የማይችል ይሆናል ማለት ነው። ጥንታዊ ትውፊትን የጥንት ቤተክርስቲያንን ትውፊት የማይቀበል ሰው የሚቸገርበት ይሆናል ማለት ነው። እና ይሄንን ነው ያየነው። ኢዮቤ የሚጠይቁ ሰዎች ቢገቡ ይሻላል። እሺ ካላችሁ ላኩ ገስት እና የተወሰኑ ሀሳቦችን እንላለን። በነገራችን ላይ ይሄ አሁን መምህርም እንዳሉት መሰረታዊው ነገር የጥያቄው ወይም የርዕሱ ቤተክርስቲያንን አጉልቶ ለማሳየት ነው። ሰው ከቤተክርስቲያን ከራቀ ከቅዱስ ትውፊት የሚርቅ ከሆነና በቃ ብሎ የቀደመች ቤተክርስቲያንን ታሪክ ከክርስትና ውጭ ለማድረግ የሚጥር ከሆነ አይደለም ሌላ ይቅርና ሞግትበታለሁ እንዲያረግበታለሁ የህይወቴ መርህ ነው እያለ የሚፎክርበትን መጽሐፍ ቅዱስ እንኳን ከየት እንዳመጣው ምላሽ የማያገኝለት ይሆናል። ስለዚህ ቤተክርስቲያንን ማየት እንዲችል ያደርገዋል ማለት ነው ጥያቄው። ሁለተኛ በጣም ነገሩን እንትን ካልነው ቅድም አንዱ ምን ሲል ነበር? ለምሳሌ አይ ዋና ወንጌላት ናቸው ቁጥሩ ችግር የለውም 80 የሚበል 100 የሚበል 66 ችግር የለውም ሲል ነበር። ዋና ወንጌላትን ነው ሲል አራቱን ወንጌላት እያለ ነው ከሆነ አራቱ ወንጌላት ራሳቸው
ትክክለኛ የእግዚአብሔር ቃል መሆናቸው ራሱ በምንድን ነው የታወቀው? በምን አውቀ ነው ወንጌላት እያልከን ያለው? ምክንያቱም ኖስቲኮች ግኖስቲኮቹ ማለት ነው ከ40 በላይ ወንጌላት ብለው ጽፈው ነበር እኮ አይደል በዘመኑ። እነዛን ሁሉ ጥላ እነኝን አራቱ የኔ ብላ የማቴዎስ ወንጌል የማርቆስ ወንጌል ብላ የሰጠችን ቤተክርስቲያን ነች። ይህን የቤተክርስቲያንን ድምፅ ሰምቶ አሜን ብሎ እሱን ማስተጋባት ያልቻለ ሰው በወንጌላት ራሱ ሊፎክር አይችልም፣ በሌሎች ጽሁፎች ራሱ ማለት ነው። እና እንደ ቀላል ነገር አትዩት። በተለይ የምትሰሙ ፕሮቴስታንቶች፣ ልባችሁ ቀና የሆነ መመርመር ማወቅ የምትፈልጉ ሰዎች እንዴት ነው ይህን ነገር የተቀበልነው ብላችሁ ማሰብ አለባችሁና እንደ ማንቂያ ደውል ተጠቀሙት። የምትችሉ ደግሞ ገስት ላይ ገብታችሁ ከየት እንዳመጣችሁት ብትነግሩን፣ ስለ ቅኖናውም ስለ መዩን ደስ ይለናል። ፕሮቴስታንቶች ላኩ ገስት። እሺ ሄሎ ሚል አካውንት ይሰማል? ሄሎ ወርልድ አይሰማም? እሺ ከነገራችን ላይ ዮቤ እስከዚያ ድረስ ከሚገቡ ድረስ የመጽሐፍ ቅዱስ ቀኖና ቁጥር፣ የመጽሐፍ ቅዱስ ትርጉም፣ ትክክለኛ አረዳድና ስልጣነ ክህነት ግዴታ ከጥንት ቤተክርስቲያን ጋር ኮንቲኒቲ ይጠይቃሉ። ሶስቱ ጉዳዮች ሶስቱንም ጉዳዮች ከጥንት ቤተክርስቲያን ጋር ግንኙነት የሌለው ሰው በትክክል ሊያገኛቸው አይችልም። የመጽሐፍ ቅዱስ ትክክለኛ አረዳድም ከሐዋርያት በኋላ ከመጡ አባቶች ነው የምናገኘው። ቁጥሩንም ቀኖናውንም እንደዚያው ነው የምናገኘው። በመጨረሻ ስልጣነ ክህነትም ከጥንት ቤተክርስቲያን የተቋረጠ ሰው መስመሩ ይቋረጣል ማለት ነው። ትክክል። ከቅብብሎሹ ውጭ የሆነ ነገር አሁን እንደ እንትን እኮ ነው። ለምሳሌ ቅዱስ አትናቴዎስን ብዙ ጊዜ አሁን ላይ መጥቀስ እየተዉ ነውና ለ66ቱ ማስረጃ ሲባል ቅዱስ አትናቴዎስ ይላሉ እና የቅዱስ አትናቴዎስን ክህነቱን አይቀበሉም፣ ትምህርቱንም አይቀበሉም። 66ም አይደለም የሱም ቅኖና ግን እሱንም ሲጠቅሱ ሙሉ እምነቱን አምነውለት አይደለም እና ከፍለው ለሚፈልጉት ዓላማ የሚፈልጓትን ብቻ አውጥተው ይሄ እንደዚህ ነው ከዛን ቅዱስ አትናቴዎስ ማለት የሚቻልበት ዘመን አብቅቷል። እንደዚህ አይነት ነገሮች ማድረግ ማለት ነው። ምክንያቱም ተያይዞ የሚመጡ ጥያቄዎችንም ለመመለስ ዝግጁ ያልሆነ ሰው ለመጽሐፍት ቅኖና በተለይ 66 ብሎ ቅዱስ አትናቴዎስን መጥቀስ አሁን ላይ አደጋ ነው የሚሆንበት። ክህነቱን መቀበል አለበት። ከዛ ደግሞ አትናቴዎስ አንድ ተራ ሰው ነው ብሎ የሚያምን ሰው ክህነቱን ካልተቀበለ ኦቶሪቲውን ካልተቀበለ ልክ ነው። ዝም አላችሁ ከኔ ነው እንዴ? መምህር እየወረደ መስል አሉ። መምህር በረከት እኔ ያለው ኔትወርክ አስቸገረው መሰለኛ። ዮባን አስገቡት እስቲ እነ ዘፍጥረት እኔን ያስገባይ ወንድማ ዘፍጥረት ቢኒ ሚል አካውንት ፖዝ ለምን ሆንክ? ቢኒያም አስገባቸው የወረዱትን መምህራን። ቢኒን አስወርዱት። ምናልባት ፕሮቴስታንት ከሆነ ሪፖርት ሊያደርግም ይችላል። ሌላ ሰው አስገቡ፣ አስወርዱትና እነ ዮባንም አስገቧቸው። እሰማችኋለሁ አይደል? እኔ ከስር ልንወርድ ነው እንዴ እንዳለ? እሺ ይሰማል። ክርስቶፎሮስ ያንተ ይሰማል? እሺ መምህር እሺ።
እሺ ይሰማል። እሺ በቃ አጻፉ። ከዚህ በኋላ ይሰማል። አንድ ቁጥር የሚጽፉ ፕሮቴስታንቶች ካሉ አስገቧቸው እስኪ። ፕሮቴስታንቶች ብቻ እሺ። ለጊዜው ዘፍጥረት ተሳብልን። ዲያቆን ብሩክ እንዴት አሉ? እስክን ሰላም ነኝ። እንዴት አላችሁ? ደህና ናችሁ ወይ? ክርስቶፎሮስ፣ ልደተ ቃል፣ መምህር በረከት፣ ሁላችሁም ታች ያላችሁም ላይ ያላችሁም ሰላም ብያለሁ። ሰላም ይመስገን። እንኳን ደህና መጡ። ዲያቆን አሉ ወይስ እንደኔ ጠፍቶ ነው የቆየው? እንኳን ደህና ቆያችሁኝ። አለሁ አሁን ብቅ ብያለሁ። አይ ተመስገን ተመስገን። የእርሱ አጠፋፍ ደግሞ ከኛ የተለየ ነው። አሁንማ እናንተን የተከተልን እኛ ብንጠፋ ነው። አይ አያርግባችሁ እንደኛ እንኳን ስፔሻል ነው። እሺ ኤርሚን እስቲ። አቤት አቤት። ሰላም ነው። ሰላም ላንተ ይሁን። እንዴት ነህ? ከየት ቤተ እምነት ነው ወንድሜ? ፕሮቴስታንት ነኝ። ከየትኛው ዲኖሚኔሽን ላይ ነህ? ኖርማል አሁን ረጅም ጊዜ ሆነኝ ንብረት እያደረኩ አይደለም ቤተክርስቲያን። እስቲ ድምጽህን ከፍ ማድረግ ትችላለህ? ትንሽ እንደመታፈን ያለ ይመስለኛል። ከኔ አይደለም አይደል? እሺ። ስለዚህ ህብረት አታረግም አሁን? ኦኬ። ብዙ ጊዜ ሆነ? ምን ያህል አመት ሆነ? አትሊስት 2008 2008 ማለት 9 አመት አይደል? ኒርሊ አሁን ለዛ እሺ። መጀመሪያውንም ፕሮቴስታንት ነበርክ ወይስ ከኦርቶዶክስ ወይ ከሌላ ቤተ እምነት ሄደ ነው? አይደለም ፕሮቴስታንት ነበርኩ። ኦኬ። ስለ ኦርቶዶክስ ምን ያህል ታውቃለህ? ስለ ኦርቶዶክስ እንግዲህ ያው በስራ ቦታ ከምናወራው አንዳንድ ለቃይም ያው ኦርቶዶክስ ስለሆነ ኮሙኒኬት እናደርጋለን፣ እንዴት እናደርጋለን አንዳንድ ነገሮች ኦልሬዲ ነው ብዙ በቅርበት ስለሌለው ይበት ውስጥ። ኤርሚ ኤርፎን እየተጠቀምክ ነው? ድምጽ ትንሽ ራቅ ያለ ነው፣ ከስር የማይሰማም እያሉ ትንሽ ያስተካክለው ሳትወጣ። ወይ ደግሞ ንቀለው። ድምጽህ የሚገርም ፓወር ያለው ይመስላል ግን ታፍኗል። እስኪ አለ ኤርፎን አልተጠቀምኩም። አይ ዶንት ኖ ለምን እንደሆነ ግን ምናልባት ይሄ ኤርፎን እንትኑንም ማይኩ ያለበትን በእጅ ይዘው ይሆን ታፍኖብህ እንዳይሆን። አሁን አይሰማም? አሁን ሲቀረብ አድርገህ እቺ ማይኩ አለች አይደል ከታች ከስር። አዎ አሁን መጣ። ይኸውልህ እስኪ አሁን ይሰማል አይደል? አለ አይደል ኤርሚ? አለው ነው ይሰማኛል። አንዳንዴ ግን ይርቃል የሚገርምህ። እሺ ስለዚህ ስራ ቦታ ላይም አንዳንዴ እንደዛ ዲስከስ እናደርጋለን ያልከኝ? ዲስከስ እናደርጋለን አንዳንዴ ያው ዲል እናደርጋለን እናወራለን። ከዛ በዘለለ ግን ርቋል አይደል መምህር? አረ አይሰማም። እኔ በኤርፎን አድርጌ ትንሽ ይሻል ነበር እኔ ጋር። ግን ከዛ በፊት ግን ማን ጋር ነበርክ ኤርሚ? እስቲ ቆይ እኔ ከተሰማኝ እኔ ላውራውና እንግዲህ እስቲ ማይኩን አንዴ ዘግተህ እስቲ አንሳው መልሰህ፣ ምናልባት እንደዛ ከሆነ እስቲ አንሳው አሁን። እስኪ መሰረተ ክርስቶስ ነበርኩ በፊት። ኦኬ እሺ። አሁን አይሰማችሁም? ቀጥል እስኪ። እንደዛ ነው። መሰረተ ክርስቶስ ነበርኩ ኦልሬዲ። ከዛ በኋላ እንኳን ህብረት እያደረኩ አልነበረም። እሺ ዞሮ ግን አሁን ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማወቅ ፈቃደኛ ነህ ኤርሚ? ፎሎ አድርጌ በውስጥም እንዳወራ ፈልጌ ነው። ኖርማሊ ያው እኔ ብዙ እያወራን ይመስለኛል አሁን ባለው ሁኔታ። ትንሽ አለቃ እናንተ ጋር ያው አገልጋይ ይመስለኛል እና እናወራለን ኦልሬዲ። ኦኬ ለምሳሌ በፕሮቴስታንትና በእኛ አስተምሮ መካከል ያለውን ትልቁ ልዩነት በዚህ በመዳን ጉዳይ ለሰው የሚድነው እንዴት ነው? በቤተክርስቲያን ነገረ ቤተክርስቲያን ላይ ከኤክሌሲዮሎጂ እንደዚህ ነገረ ክርስቶስ እንደዚህ አይነት ነገሮች ሚስጥረ ስላሴ ላይ ሳይቀር እንደሆነ ልዩነቱን እንዴት ነው ታውቀዋለህ? ወይስ እንደው ጥቃቅን ነገሮች ነው የሚመስሉ ከዚህ በታች ያሉት? ጥቃቅን ነገር በሚመስል ሳይሆን ኖርማሊ ሳልቬሽን ዙሪያ ያለው ያው
በሰፊው እናወራለን። ባይብሊካልም ያለውን ያው ቤተክርስቲያን ህብረት እያደረኩ አይደለም ማለት መጽሐፍ ቅዱስ አላነብም ማለት አይደለም እና ያው ስለ ሳልቬሽን ያለውን አንዳንድ ነገሮች እኔማ ያለው ያው ኮሚኒኬት እናደርጋለን። እንደዚሁ ሶሻል ሚዲያ ላይ ደግሞ እመማራለሁ ነው። አይ ጥሩ። እስኪ ምን እናርግ መሰለ ዛሬ እርሱ ላይ እናውራህና ምናልባት አንዳንድ ነገሮችን በዚያ ዙሪያ ታገኛለህ ብዬ አስባለሁኝ። ከዛ ሌላ ጊዜም ብቅ እያልክ ከቻልክም ደግሞ በውስጥም ኮንታክት እያደረከን ያሉ ነገሮችን በደንብ ግልጽ ከሆኑልህ ምንም ብዙ መቆየቱ ጠቃሚ ነው ብዬ አላምንም እኔ።